መሰረትን ደግመን አንመስርት ከፍ ወዳለው ነገር እንሂድ ይላቸዋል። ስለዚህ አጭበርባሪ ነቢያቶች ሰይጣን ችግር ሁኔታዎች እየመጡ የሚደፍቁን የእግዚአብሔር ቃል ላይ ያለን መረዳት በጣም ዊክ ስለሆነ ነው። ሰው የእግዚአብሔርን ቃል በደንብ ካወቀ በክርስቶስ ኢየሱስ የተሰራለትን ስራ በሚገባ ጠንቅቆ ካወቀ አላስፈላጊ ከሆነ ዋጋ መክፈል ዘመኑ ነፃ ይወጣል። አላስፈላጊ ከሆነ ዋጋ መክፈል ትተርፋላችሁ። መንፈሳዊነትን አስጠብቆ ያንን የወጣትነትንም ደግሞ ለዛ ሳታጪ አብሮ መሄድ በጣም ፈታኝ ነገር። በጣም ብዙ ቀን እግዚአብሔር ፊት ወድቄ ጸልዬ አውቃለሁ። እኔ አሁን ወጣትነቴን ልክደው አልችልም። ወጣትነቴን ልክደው እንደማልችል ሁሉ አገልጋይነቴን መካድ አልችልም። ስለዚህ ፍላጎቶቼን አንተ በቃ የሆነ ነገር አርግልኝ፣ ፍላጎቶቼን ለፈቃድ አስገዛልኝ፣ በቃ የሚያምሩኝን ነገሮች ገደብ አበጅልኝ አንተ። አንዳንድ ጊዜ ምን ይሆናል ሰዎች አንቺን የሆነ እንደሆነ ነገር አድርገው የማሰብና ወደ አንቺ ጋር መጥቶ እንትን የማለት ፍራቻ ይኖራቸዋል። ሰዎች የሆነ በቃ ሁሉ ነገር እንደምታቂ ተደርጎ የሚታሰበው ነገር ስላለ ደፍሮ ሰዎች አንቺ ጋር ለመምጣት የሚከብዳቸው ጊዜ አለ። ልክ እንደዛውም ደግሞ አሁን ብለው በሰይጣን የሚላኩ ሰዎች ደግሞ አሉ። አንቺን ካለሽበት ሁኔታ ካለሽበት ትክክለኛ ትራክ ለማውጣት አንቺን የሚላኩ ሰዎች ደግሞ አሉ። ለማጥመድ ማለት ነው። ሰዎች በምን ውስጥ እንደሚያልፉ አናውቅም። የኔ ጓደኛ በጊዜ ያገባች ማለት ሊሊ በጊዜ ማግባት አለባት ማለት አይደለም። የሁላችን ትራክ የተለያየ ነው። እግዚአብሔር ያሰመረልን መስመር የተለያየ ነው። ማን ምን ያህል አቅም እንዳለው የሚያውቅ እግዚአብሔር ነው። ምናችን ተሰርቶ ትዳር መያዝ እንዳለብን የሚያውቀው እግዚአብሔር ነው። እና ሰው የሚያስጨንቁ ሰዎች አሉ ኮኪዬ፣ በየሰርግ ቤቱ እየተገኙ ሰው የሚያስጨንቁ፣ በየቸርቹ በየጸሎት ጓዱ ቁጭ ብለው ሰው የሚያስጨንቁ፣ በቃ ሰው ቸርችን እንዲጠላ የሚያደርጉ። እንዴ ልጅ አልወለድክም የሚሉ፣ ልጅ አልወለድሽም። እና እግዚአብሔር ይርዳችሁ በእውነት እንደዚህ አይነት ሰዎች ካላችሁ፣ በቃ እግዚአብሔር ማስተዋል ይስጣችሁ። ሆኖ መስመሩን አልስተውም እና አንድ ሰው እንደ ክርስቲያን የእግዚአብሔርን ቃል መብላት አለበት። እግዚአብሔርን ድምፅ እንደ በግ መስማት አለበት። እሱ እንዳለ ሆኖ የአገልግሎት ጥሪ እንዳለበት አውቆ ግን ምን ያህል ዝግጅት ማድረግ አለበት ብለሽ ታምኛለሽ? ለማገልገል ከራሱም አልፎ እንግዲህ በአዲስ ኪዳን ሁላችንም አገልጋዮች ነን። ነገር ግን በደንብ በኦፊስ ልክ አሁን እንደኛ ጊዜውን ሰጥቶ የሚያገለግል አገልጋይ ምን ያህል ዝግጅት ሊኖረው ይገባል ብለሽ እስካሁን የተናገርሻቸው ነገሮች በሙሉ ያንን ያመለክታል። ግን እንደው ትንሽ አጽንኦ ሰጥተሽ ብታልፊበት ብዬ ነው። ምክንያቱም አንዳንድ ኦፊሶች ይኖሩና ያንን የማይመጥኑ ያልተሰራ ማንነት ከተሰጠ ጸጋ ጋር፣ ምክንያቱም ጸጋ በነፃ ነው። ሰው ለተሰጠው ጸጋ እሱ ወደዛ ወደ ተሰጠው ነገር ማደግ፣ ምክንያቱም ጸጋ በነፃ ነው። ጸጋ አያድግም፣ እኛንን ወደዛ የምናድገውና እንደው እንዴት ቢሆን ነው የሚሻለው? ነገር እንዳይዘበራረቅ በአግባቡ የተሰጠንን ነገር ለትውልዱ ማስተላለፍ የምንችልበት አግባብ ያለው በትክክል በጎችን እንደው እግዚአብሔር ወደ ለመለመ መስክ ነው እንግዲህ ይመራኛል የተባለውና ላይ ለመለመ መስክ እኛ ኃላፊነት አለብን እንደ አገልጋይ። እዚህ ቃሉ ቀርቧል። አዎ መንፈሱ፣ አዎ። ነገር ግን እኛ እንደተሰጠን ኃላፊነት ለተሰጠን መንጋውን እንዴት ነው መጠበቅ
የምንችለው እኛ ባደረግነው ዝግጅት ውስጥ የሚወሰን አይደለም። መንጋውን ዝብርቅርቅ ወዳለ ወይም ደግሞ ወዳልተፈለገ ቦታ መምራትና ወደ ትክክለኛ ወደ ለመለመስ የኛ ኃላፊነት አለና ያ ምን ያህል ጥንቃቄና ዝግጅት ይፈልጋል ብለሽ ታምኛለሽ? በጣም ቆንጆ ጥያቄ ነው ኮኩዬ። ታውቂያለሽ ኢየሱስ የተዘጋጀው 30 ዓመት ነው። ለ3 ዓመት ተኩል አገልግሎት 30 ዓመት ኢየሱስ ተዘጋጀ። አይገርምም? አገልግሎት ምን ያህል ትኩረት እንደሚፈልግ የምናየው እንግዲህ ከኢየሱስ ነው። እና 30 ዓመት ሙሉ ቁጭ ብሎ ሲማር ነበር ኢየሱስ ፐብሊክ ከመውጣቱ በፊት። እንግዲህ የምትሰጪው የተዘጋጀሽውን ያህል ነው። የምታቀብዩ የምታካፊው አንቺ የቀረብሽውን ያህል ነው፣ የሰበሰብሽውን ያህል ነው። ስለዚህ ምን ያህል ኮኪት ይሄዳለች የሚለው የሚወሰነው በተዘጋጀችው ልክ ነው። ሊሊ አገልግሎት ዘመኗ ምን ያህል ያስኬዳታል፣ ምን ያህል ዓመት ያሰነብታታል የሚለው ጥያቄ የሚመለሰው ምን ያህል ተዘጋጅ ምንድነው እያልኩ የነበረው የምንሄድበት ርቀት የሚወሰነው በበላነው ልክ ነው። ኤልያስንም እግዚአብሔር የተናገረው የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። የምንሄድበት መንገድ ርቀቱ የሚወሰነው በበላነው ምግብ ልክ ነው። ሳንበላ ከወጣን መንገድ እንቀራለን። ለዛውም ደግሞ የኔና የእናንተ ዘመን ትውልድ እጅግ ብዙ የሚፈልግ በጣም ብዙ የሚፈልግ ነውና አንድ ጊዜ ኮክዬ እግዚአብሔር እንደዚህ ተናገረኝ፣ ምናልባት ብዙዎችን ይጠቅማል ብዬ ስለማስብ ማለት ነውና አንድ ህልም አየሁኝ። ያየሁት ህልም ምንድነው? ያደኩበት ሰፈር ላይ ተራራ ነበረና ከጀርባ ማለት ነው የምንኖርበት ሰፈር ጀርባ ተራራ ነበረ እና ትልቅ የሆነ ሆቴል ይመስለኛል። እዛ ሆቴል ላይ ፓርክ ነገር ነው፣ ሆቴልም አይደለም፣ በጣም ትልቅ ፓርክ ነው። ህፃናት አሉ፣ ትልልቅ ሰዎች አሉ፣ ወጣቶች አሉ። እና እኔ እዛ ውስጥ ዌተር ሆኜ አስተናግዳለሁኝ። የዌተር ልብስ ለብሼ ስክሪፕቶና ማስታወሻ ይዤ የሰዎችን ፍላጎት እየሄድኩኝ እታዘዛለሁ። ምን ላምጣላችሁ እያልኩኝ እጽፋለሁኝ። እና እየጻፍኩኝ አንዱን ታዝዤ ለአንዱ ላመጣ አልሄድም። ሁሉንም በአንድ ላይ ነው የምታዘዘው። እጽፋለሁኝ ኦርደራቸውን። ከጻፍኩኝ በኋላ ራሴን የት አገኘዋለሁ? እዛ ያልኩሽ ያደኩበት ተራራ ላይ ራሴን አገኘዋለሁ። እና በጣም እደነግጣለሁኝ። በኢየሱስ ስም ያንን ሁላ ህዝብ አስቀምጬ እኔ እዚህ ምን እሰራለሁ? እንዴት መጣሁ እላለሁኝ። የታዘዝኩት ነገር አለ፣ የታዘዝኩትን አላደረስኩም። እንዴት እዚህ ልመጣ ቻልኩኝ እያልኩኝ ጥያቄ ውስጥ ሆኜ ከእንቅልፌ ነቃለሁኝ። እና ህልሙ በጣም ይዞኝ ስለነበረ መጸለይ ጀመርኩኝ። እና እግዚአብሔር ተናገረኝ። ምን አለኝ? በትውልዱ መካከል ለየትኛውም ትውልድ የሚሆን ነገር ይዘሽ መገኘት የምትችይው ከሰፈር ወጥተሽ ተራራ ላይ ከኔ ጋር በዋልሽው ልክ ነው አለኝ እግዚአብሔር። እና ከኔ ጋር ስትውይ ለህፃን፣ ለትልቅ ሰው፣ ለወጣቱ፣ ለሁሉም አይነት ትውልድ የሚሆንን መብል ከኔ ትቀበያለሽ አለኝ። እና ሰፈር ውስጥ አትዋይ። እና ሙሴ በጣም ከባባድ የሆነ ነገር ሲገጥመው እስራኤላውያንን እየመራ በነበረበት ወቅት ላይ ከባባድ የሆነ ነገር ሲገጥመው ከሱ አንደርስታንዲንግ በላይ የሆነ ከሱ እውቀት ውጪ ከሱ ኤክስፒሪየንስ ውጪ የሆነ ነገር ሲገጥመው ተራራው ላይ ይወጣና ከእግዚአብሔር ጋር ይማከር ነበር።
እግዚአብሔር ስርዓት አድርጎ ለትውልዱ ይሰጠው ነበር። ይሄንን ጉዳይ ምን ላድርገው ብሎ ይመከር ነበር እና ልክ እዛ ውሎ ሲመጣ ግን ለዛ ሰው ብቻ አይደለም ለትውልድ ስርዓት የሚሆንን ነገር ይዞ ይወርድ ነበር። የማያዳግም መፍትሄ እግዚአብሔር ሰጥቶት ይመለስ ነበር። ያንን መልስ ተቀብሎ የሚመጣው ግን ከሰፈር ውጪ ሲሆን ነው፣ ከእግዚአብሔር ጋር ሲሆን ነው፣ እግዚአብሔር በሚገኝበት ተራራ ላይ ሲያሳልፍ ነው። እና እግዚአብሔር ተናገረ፣ ከሰፈር ውጪ ያለኝ ሰፈር ውስጥ አትዋይ፣ ተራራው ላይ ዋይ፣ ለትውልድ ስርዓት የሚሆን ነገር ወይ የሚሆን ይሄ መስመር የሚሆን ትውልድን ስርዓት አስይዞ የሚያስኬድ ነገር ከኔ ትቀበያለሽ። ለየትኛውም ሲዝን ለየትኛውም ትውልድ የሚሆን ማይደገም የማይሰለች መልእክት ከኔ ትቀበያለሽ አለኝ እግዚአብሔር። እና ምን እያልኳችሁ ነው? እንደ አገልጋይ በጣም ብዙ ይጠበቅብናል። እኔ አሁን እዚህ ቦታ ቁጭ ብዬ ሳወራ በጣም በእውቀት ከኔ የተሻሉ ሰዎች ቁጭ ብለው በዚህ እያዳመጡ እንዳሉ አስባለሁ። የምናገለግለው ህዝብ ኮክዬ ምንም የማያውቅ ያልተማረ መሄጃ ያጣ ምናምን አይደለም የሚሰማው። እንደዛም ሊኖር ይችላል፣ ግን ደግሞ በጣም በእውቀት የበለጸገ ከኛ የበለጠ የማገናዘብ አቅም ያለው የመጠየቅ ችሎታ ያለው የኛን ኤክስፒሪየንስ ቆም ብለን እንድናይ የሚያደርግ ከኛ እውቀት ከኛ አቅም በላይ የሆነ ያልተለማመድነው እማናቀው ህይወት ያለው እጅግ ብዙ አይነት ህዝብ ነው የምናገለግለው። ስለዚህ አገልጋይ በተቻለው መጠን የሚያገለግለውን ህዝብ አድሬስ የሚያደርግ ለሁሉ እንደየአቅሙ የሚሆን ዝግጅት ይጠበቃል። እንደየአቅሙ የሚሆን ህፃኑም መጥቶ ከሱ መቀበል የሚችል፣ ትልቅ ሰውም መጥቶ ከሱ መቀበል የሚችል፣ የተማረውም ያልተማረውም ሀብታሙም ድሃውም ከሱ መጥቶ የሆነን ነገር መቀበል የሚችልበት ሰው መሆን አለበት። ለሆኑ ሰዎች ብቻ የሚሆን አይደለም አገልጋይ። ስለዚህ ይሄ ማለት በጣም ትልቅ ስራ አለው ማለት ነው። ትልቅ ዝግጅት አለው። እኔና አንቺ መጀመሪያ በስልክም ስናወራ እየነገርኩሽ ነበርና እየተማርኩኝ ያለሁት እግዚአብሔር መቼና እንዴት ባለ ጊዜ ለምን አይነት ህዝብ እንዳስበኝ ባላቅም፣ አሁን ግን እየተዘጋጀው እንዳለው ነው ማቀው ብዬሽ ነበር። ማቀው ይሄንን ነው። በተቻለኝ መጠን ራሴን በደንብ ፕሪፔር ለማድረግ ካስታወስሽ እንደውም የግብጽ ጠንቋዮች እግዚአብሔር ሙሴ እኔ ልኮኛል ብሎ ፈርዖን ጋር ሲሄድ እግዚአብሔር እንደላከው ማረጋገጫ እንዲሆን ምልክቶችን ያደርግ ነበር። ልክ እንደዛው የግብጽ ጠንቋዮች ሙሴ ያደረገውን ደግሞ ያደርጉ ነበር። እና እኛ የምናደርገውን የሆኑ ሰዎች ያደርጉታል። እኛ ልዩነት አለን ወይ? ልክ እንደ ሙሴ በትር የግብፃውያንን ጠንቋዮች በትር እባብ የሚውጥ ነገር፣ ፌክ የሆነውን ነገር፣ ማጂክ የሆነውን ነገር፣ ኤክስፒሪየንስ የሆነውን ሰዋዊ የሆነውን ነገር የሚውጥ ዝግጅት እኛ ጋር አለ ወይ? ጥያቄው እሱ ነው። ያለውን አካባቢያችን ላይ ያለውን የኛን ነገር ትንሽ ሊያደርግ የሚወጣውን እሱን መዋጥ የሚችል ዝግጅት እኛ ጋር አለ ወይ? እግዚአብሔር ህዝብ ቢሰጠን ትውልድ ቢሰጠን የሰጠንን ትውልድ የሚመግብና እቤቱ የሚልክ በቂ ነገር እኔ ጋር አለ ወይ? ይሄ ነው ጥያቄው። ሌላው ልጨምረው የምፈልገው ነገር ዮሴፍ በግብጽ ምድር ለ7 ዓመት ጥጋብ እንደሚሆን ለ7 ዓመት ረሃብ እንደሚሆን እግዚአብሔር ተናገረው። 7ቱን የጥጋብ ዓመት ዮሴፍ ተኝቶ አላሳለፈም። 7ቱ የጥጋብ ዓመት ለተራው ህዝብ የመብላት የመጠጣት የፌሽታ የደስታ ጊዜ ነው። ለዮሴፍ ግን እንደዛ አልነበረም። ምክንያቱም he is leader፣ ኃላፊነት አለበት። ነገ ህዝቡ ሲራብ ህዝቡን ያጠግብልኛል ብሎ አምኖ ነው ፈርዖንም እግዚአብሔርም እዛ ቦታ ላይ ያስቀመጠው። ስለዚህ ይሄ ሰው ፌስፉል መሆን አለበት ለተሰጠው ኃላፊነት። 7ቱን ዓመት አልተኛም።
ምን ማድረግ ጀመረ? በግብጽ ትልልቅ ጎተራዎችን እየሰራ እህልን ይሰበስብ ነበር። 7 ዓመት ህዝቡ ሳይራብ የረሃብን ዘመን ማሻገር የሚችል በቂ ነገር እስኪኖረው ድረስ አልተኛም። ስለዚህ ብዙ እህልን ሰበሰበ ይላል። ከግብጽ ምድር በጣም ብዙ እህል ሰበሰበ፣ ትልልቅ ጎተራዎችን ሰራ። በጣም ደስ የሚለኝ ቃል 7ቱ የጥጋብ ዓመት ባለቀ ጊዜ በረሃብ ዘመን ላይ ዮሴፍ ግን ጎተራዎቹን ከፈተ የሚል ቃል አለ። ኢየሱስ ጌታ ነው። በረሃብ ዘመን ላይ ጎተራ ከፈተ። በረሃብ ዘመን ላይ ትውልድን የሚጠራ ትውልድን የሚያበላ የሚመግብ መልካም ዜና ያለው ከረሃብ የሚያስጥል ትውልድን የሚያስቀጥል ከሞት የሚታደግ ጎተራ ከፈተ። ኢየሱስ ያድናል። በቃ አገልግሎት ይሄ ነው። አገልግሎት ይሄ ነው። አገልግሎት ማለት አገር ሰላም በሆነበት የምንዘጋጅበት፣ ጭንቅ በሆነበት ሰዓት ላይ ጎተራ የምንከፍትበት ነው አገልግሎት። እግዚአብሔር እንዲያድርግላችሁ በኢየሱስ ስም ልባርካችሁ። በጭንቅ ዘመን እግዚአብሔር ጎተራ ከፋቾች ያድርጋችሁ። በረሃብ ዘመን የሚበላ ነገር እጃችሁ ላይ አይታጣባችሁ። ሞት በከበበው ትውልድ መካከል ህይወት ይገኝባችሁ። ጥማት በሰፈነበት ጥማት ትውልድን በገደለበት በዛ ቦታ ላይ እግዚአብሔር የህይወት ውሃ ምንጭ ከሆዳችሁ ያፍልቅላችሁ በኢየሱስ። አገልግሎት ይሄ ነው። የሚውጥ ነው። የሌላውን ፌክ የሆነውን የሰይጣንን የሚውጥ ነው። በረሃብ ዘመን ላይ በኮንፊደንስ ጎተራ የሚያስከፍት። ይሄ ግን ዝም ብሎ አይመጣም። ይሄ ዝም ብሎ አይመጣም። ይሄ 7 የጥጋብ ዓመታት ላይ መሮጥን ይጠይቃል። እዚሁ ላይ ልጨምርላችሁ። የእግዚአብሔር ቃል ሲናገር ያው እስራኤላውያን እየተጓዙ ስለነበረ የመገናኛውን ድንኳን በሄዱ ቁጥር እየነቀሉ ተሸክመው ነው የሚሄዱት። አንድ ቦታ ላይ ሲያርፉ ደግሞ እዛ ጋር ይተክሉታል። እና የእግዚአብሔርን የማደሪያ ድንኳን ከሰፈር ውጪ ነው፣ ሰፈር ውስጥ አይደረግም። ምክንያቱም ሰፈር ውስጥ ብዙ የረከሰ ነገር ስላለ እግዚአብሔር በዛ መካከል ማረፍ አይፈልግም። ከሰፈር ውጪ አርቀው ይተክሉት ነበር ይላል። እና ማንኛውም እግዚአብሔርን ሊገናኝ የፈለገ ሰው ከሰፈር ውጪ ወጥቶ ማደሪያው ድንኳን ነበር የሚሄደው ይላል። እንዲሁም የእግዚአብሔር ሰው ሙሴ ወደ እግዚአብሔር ድንኳን ሲሄድ ሰው ሁሉ ከድንኳኑ ይወጣና ደጃፉ ላይ ቆሞ ማደሪያው ድንኳን ውስጥ እስኪገባ ድረስ ቆመው ይሸኙት ነበር። ልክ ሙሴ ሲገባ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር አፍ ለአፍ ከሙሴ ጋር ያወራ ነበር ይልና ንግግሩንም በጨረሰ ጊዜ፣ በደንብ ስሙኝ፣ ንግግሩንም በጨረሰ ጊዜ ወደ ቤቱ ይመለስ ነበር፣ ወደ ሰፈር ይመለስ ነበር የሚል ቃል አለ። ከዛ በጣም ልቤን የሚነካኝ ቃል የነዌ ልጅ ኢያሱ ግን ከማደሪያው ድንኳን አይለይም ነበር የሚል ቃል አለ። አንደኛ ከሰፈር ውጪ ነው የማደሪያው ድንኳን፣ ሁለተኛ ጨለማ ነው፣ በማታ ነው፣ ሶስተኛ ይሄ ሰው ጓደኛ አለው፣ ፋሚሊ አለው፣ ጥሩ ጊዜ ማሳለፍ ይችላል፣ ወጣት ነው፣ ብዙ የሚፈልገው ነገር አለ። እና ይሄ ትልቅ የተባለ እግዚአብሔር የሚገለጥለት እግዚአብሔር እንደ ጓደኛ የሚያወራው ትልቁ የተከበረው ሙሴ እንኳን እግዚአብሔርን አውርቶ በቃ ብሎ ወደ ቤቱ ሲመለስ የነዌ ልጅ ኢያሱ ግን ከማደሪያው ድንኳን አይለይም ነበር። ምንም እንኳን እግዚአብሔር ባይገለጥለት፣ ምንም እንኳን ድምጽ ባይመጣል፣ ምንም እንኳን እግዚአብሔር ትላንት ማታ ወርዶ እንዲና እንዲያ አለኝ ብሎ የሚናገረው መልእክት ባይኖረው የነዌ ልጅ ኢያሱ ግን ከማደሪያው ድንኳን አይለይም ነበር። ይቆያል ከእግዚአብሔር ጋር። በቃ ድምጽ ባይመጣም ከእግዚአብሔር ጋር ይቆያል። እሺ መልእክት ባይሰጥም ከእግዚአብሔር ጋር ይቆያል። ምንቀበለው አንዳች ነገር ባይኖርም ከእግዚአብሔር ጋር ይቆያል። ለዛ ነው መጽሐፍ ሲናገር ሳሙኤል ራእይ አይገለጥም ነበረ፣ የእግዚአብሔር ቃል ብርቅ ነበር ይልና ሳሙኤል ግን በማለዳ ተነስቶ የእግዚአብሔርን ደጆች ይከፍት ነበር ይላል።
በጣም የሚገርማችሁ የእግዚአብሔር ሰው ሙሴ ከሞተ በኋላ እግዚአብሔር ለአገልግሎት መጀመሪያ የፈለገው ማንን ይመስላችኋል? ኢያሱን ነው። ለምን? ትላንትና የመቆየት ህይወት አለው ከእግዚአብሔር ጋር። ትላንትና ወጣትነቱን ለእግዚአብሔር የመሰዋት ልምምድ አለው። ስለዚህ ለአገልግሎት ትውልድን ሲያስብ የመጀመሪያው ፔጅ ላይ የመጣው ይመጡበት ብዙ ቻሌንጅ ጊዜ አገልጋዮች የሆነ መሄጃ ስላጣን ከስራ ጡረታ መውጣት ስለፈለግን የምናደርገው አይደለም። በጣም የከበረ ስራ ነው እግዚአብሔርን ማገልገል። ስለዚህ በትምህርት በደንብ እኔ ኮክዬ እዚህ ላይ መናገር የምፈልገው ነገር ምንድነው? አገልጋይ ሲባል የሚታሰብ አስተሳሰብ አለ። ያልተማረ ስራ የሌለው የሆነ ነገር ማድረግ የማይችል ዓለም ላይ አማራጭ ስላጣ ወደ ቸርች የገባ ተደርጎ ይታሰባል። ኖ እንደዛ አይደለም። የከበረ ስራ ነው እግዚአብሔርን ማገልገል። ማድረግ እየቻልን የሆነን ነገር ሳክሪፋይስ አድርገን ለእግዚአብሔር መንግስት እገባለሁ ብለን ራሳችንን የምንለይበት የምንቀድስበት ነው እንጂ መሄጃ ያጣ ሁሉ የሚመጣውና የሚሰራው ነገር አይደለም። ስለዚህ በደንብ በትምህርት ራሳችንን ታሰሩበት ዓለም ላይ እየኖርን ይሄንን ህግ የሚገለብጥ የሚበልጥ የሚውጥ ነገርኛ ውስጥ ሊኖር ይገባል። ስለዚህ በደንብ አገልጋይ ለመሆን የምታስቡ ሰዎች፣ እግዚአብሔር በእናንተ ውስጥ ጥሪ እንዳለው የምታስቡ ሰዎች ምን እያደረጋችሁ ነው? አሁን ለአገልግሎታችሁ የሚሆን ነገር በቀናችሁ ውስጥ ምን ያህሉን ሰዓት ለአገልግሎታችሁ ኢንቨስት ታደርጋላችሁ? ከእግዚአብሔር ቃል ጋር ምን ያህል ትቆያላችሁ? ተራራው ላይ ታሳልፋላችሁ ወይ? የእግዚአብሔር ቃል ዕውቀት ላይ እንዴት ናችሁ? ትውልድ ቢመጣ እናንተ ጋር ሁሉም በልቶ የሚሄደው ነገር እናንተ ጋር አለ ወይስ ግማሹን በጾም እንሸኘዋለን? ይሄ በደንብ መጠየቅ አለበት ብዬ አስባለሁ። እግዚአብሔር ይርዳን። ኮክዬ ጆሮ ያለው ይስማል አለው ደግሜ። እግዚአብሔር ይመስገን። እንደ ቅዱሳን እንደ በግ አሁን ስለ አገልጋይ ስናወራ በጎችን አይመለከትም ምንም ነገር እያለን እንዳልሆነ እርግጠኞች ነን። መቼም እንደ ክርስቲያን ባጭሩ እንደ ክርስቲያን አንድ ክርስቲያን ከዳነ በኋላ ፍሬ ማፍራት እንዳለበት የእግዚአብሔር ቃል ይናገራል። ፍሬ የሚያፈራው ግን አሁን ለምሳሌ እንግዲህ ብዙ ጊዜ ስናይ ጌታን እንቀበላለን፣ ደህንነት እንደው እንማራለን፣ ከተማርንም በደንብ ብቻ ከዛ ደቀ መዝሙር ይባላል፣ ከዛ የሆነ የሚባሉ ነገሮች አሉ። ከዛ በኋላ ላይማርም ይችላል። ከዛ ግን 10 ዓመቴ ነው 20 ዓመቴ ነው 30 ዓመቴ ነው ሊል ይችላል። ምን እያደረግክ ነው? እንዴት እየሆነ ነው? ህይወት ላይ እንዴት ነህ? ፍሬ ጋማ እንደውም ገና ላይደረስ ይችላል። ፍሬ እኮ ፕሮሰስ አለው እና ፕሮሰሱ ላይ ላልገቡ ወይም ደግሞ እኔ ህይወቴ ላይ እኮ ምንም ኢንቨስት እያደረግኩ አይደለም፣ የእግዚአብሔር ቃልን በሚገባ ተምሬ በሚገባ ወይም ደግሞ እቤት ውስጥ ያለኝ ዲቮሽን ታይም ከእግዚአብሔር ቃል ጋር ምንም አይነት በቃ ጌታን ተቀብዬው እሑድ ሄዳለሁ ምናምን አይነት ህይወት ላላቸው ሰዎች ፈውስ የተሰጠን መብታችን እንደሆነ የተለያዩ በህይወት ያሉ ጥያቄዎች ላጠቃላችሁ እንደ ክርስቲያን ልንኖረው የሚገባል
የሚገባን አባታችን ለኛ ያዘጋጀው እንደሆነ ለማወቅ ለምሳሌ አሁን እንደው በትንሹ ምሳሌ ሰጥ በጣም ብዙ ሰው የሚጠቀምበት አንድ ቋንቋ አለ። እግዚአብሔር እኔን ሊያስተምረኝ አሳመነኝ። ከየት የመጣ ነው? እውቀት ከማጣት የመጣ ነው። እና ትምህርት ወሰድኩበት ብለው አጣጥሞ ይኖረዋል። እሱን አባባል ነው ይሄ ቃል ስላይደለ አባባሉ አጣጥሞት በቃ ትክክል ነው። እግዚአብሔር በሽታ አምጪ፣ ከዛ በሽታው አስተማሪ፣ ከዛ በበሽታ እየተማረ እየቀጠለ የሆነ ነገር ሲያጠፋ በበሽታ እየተማረ እየቀጠለ እንደዚህ አይነት አባት የተሳለበት ምክንያት የእግዚአብሔርን ቃል ጠንቅቆ አለማወቅ ነውና ባለማወቅ ውስጥ እንግዲህ ህዝቤ ገንዘብ ከማጣቱ፣ ህዝቤ ቤተሰብ ከማጣቱ፣ ህዝቤ እንዲና እንዲህ ከማጣቱ የተነሳ ጠፍቷል አላለም እግዚአብሔር ቃል። እኛ በጾም ጸሎት የምንጠይቃቸውን ነገሮች ነው የምነግርሽ። ህዝቤ ትዳር ከማጣቱ የተነሳ፣ ህዝቤ ልጆች ከማጣቱ የተነሳ፣ ህዝቤ ጤና ከማጣቱ፣ የሆነ ነገር ከማጣቱ የተነሳ አለ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው እግዚአብሔር ቃል ሲናገር። እና ጌታን ከተቀበልን በኋላ ይሄ የዕለት የዕለት ምግባችን የነፍሳችን ምግብ እንደሆነ ላልተረዱ ሰዎች ምን ትያለሽ? ወይም ደግሞ ያልተገባቸውን ህይወት እየኖሩ ላሉ በምድር 100 እጥፍ መኖር በሰማይ የዘላለም ህይወትን አግኝተን በምድር ደግሞ 100 እጥፍ መኖር ሲገባን ነገር ግን ያልተገባንን እየኖር መብታችንን እንኳን ሳናውቅ ምንኖር ግዴታ መብት የሚባለውን ነገር እንኳን ሳናውቅ ነገር ግን በእግዚአብሔር ቤት 40 ዓመት 30 ዓመት ትልልቅ ሰዎች ትልልቅ አበሻ ቀሚስና ታኮ ጫማ ሊፕስቲክ የተቀቡ ሰዎችና ትልልቅ ሱፍና ክራባት የለበሱ ሰዎች ነገር ግን ጡጦ እዚች ላይ ትንሽ ብትናገሪ። እንግዲህ ልጅ ወልዶ ልጁ እንዲያድግለት የማይፈልግ ማንም ሰው የለም አይደል? ሁላችን የልጁን እድገት ያፋጥንልናል ብለን የምናስባቸውን ነገሮች በቻልነው አቅም እንደ ወላጅ እናደርጋለን። ልጁ ሲያድግለት የማይደሰት ወላጅ የለም። ከቀን ወደ ቀን ልጃችን ለውጥ ሲያሳይ በራሱ ልብሱን ሲለብስ ማንኪያ አንስቶ ያነሳው ምግብ ሙሉን አፍ ውስጥ ሲጨምር ትንንሽዬ ናቸው፣ ግን ይሄንን ኢንጆይ እናደርገዋለን። ምክንያቱም ለውጥ ስለሆነ ከሰው ሸክም እየተላቀቀ ከሰው ላይ ጫና ከመሆን እየተላቀቀ ራሱን ወደ መቻል፣ ራሱን ወደ ማብላት፣ ራሱን ወደ ማልበስ ሲመጣ ወላጅ ደስ ይለዋል። እንደውም የእግዚአብሔር ቃል አብርሃም ልጁ ይስሐቅ ጡት ከመጥባት በተወ ጊዜ ትልቅ ድግስ አደረገ የሚል ቃል የለም እንዴ? ድግስ አደረገ ይላል። ጡት መጥባት አቆመ ብሎ ደገሰ አብርሃም። አያችሁ፣ ቤተሰብ ደስ ይለዋል ማለት ነው ልጁ ሲያድግ። ታዲያ እኛ እንደዚህ ደስ የሚለን ከሆነ ሃው ማች ሞር እግዚአብሔር ደግሞ እግዚአብሔር በጣም ደስ ይለዋል ራሳችንን ስንችል፣ ከነቢያት ጫንቃ ላይ ስንላቀቅ፣ ከፓስተሮች አንገት ላይ ስንወርድ፣ ለራሳችን የእግዚአብሔርን ቃል ኩክ አድርገን ስንመገብ፣ ጡንቻ ስናወጣ፣ ቻሌንጆችን በእግዚአብሔር ቃል እውነት ፌስ ስናደርጋቸው፣ ጠላትን ስናባርር፣ ነገራችንን ከጠላት እጅ ስንቀበል፣ ምርኮ ከጠላት ሰፈር ስንበዘብዝ፣ በእግዚአብሔር ዕውቀት ቃል ቆመን በሽታን ከቤታችን ስናባርር እግዚአብሔር እንዴት ደስ አይለው? በቃ ይሄ እኮ ነው የእግዚአብሔር ደስታ። ይሄ እንደውም አንድ የመጽሐፍ ቅዱስ ቃል አለ፣
እነሱም ዕውቀትን ጠልተዋልና እኔም አገልጋዮቼ እንዳይሆኑ ካህናት እንዳይሆኑኝ ጠልቻቸዋለሁ የሚል ቃል አለ። ስለዚህ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም። ነፍስ የምትቆየው በእግዚአብሔር ቃል ዕውቀት ነው። የእግዚአብሔር ቃል ዕውቀት ያላሸነፈው ህይወት ማንም ሰው መጥቶ የሚጸዳዳበት ነው። ሶሪ ስለዚህ ወርድ ማንም መጥቶ የፈለገውን የሚያደርግበት ነው። የእግዚአብሔር ቃል ባውንደሪ የሌለው አጥር የሌለው ቤት ለምን ሌባ ገባክ ይባላል እንዴ? የእናንተ ቤት መሆኑን ማስታወቂያ አልሰራችሁለት። ስለዚህ ሌባውን ለምን ገባ ልትሉት አትችልም። አጥር የላችሁ። ስለዚህ በእግዚአብሔር ቃል ዕውቀት የማያድግ ሰው፣ ዕለት ዕለት በእግዚአብሔር ቃል ዕውቀት የማይሞላ ሰው ጠላት መጥቶ የወደደውን ውሸት እውነት አድርጎ ሊነግረው ይችላል። ስለዚህ እግዚአብሔር መጽሐፍ ቅዱስ ሰጠን እንጂ መጽሐፍ ቅዱስ አያነብልንም የሚባል አባባል አለ። መጽሐፍ ቅዱስን ሰጠን እንጂ የምናነበው እኛ ነን። እና አዲስ መጽሐፍ ቅዱስ አስረክቡኝም አላለም እግዚአብሔር። አዲስ ያልተጻፈበት ንጹህ የሆነ ስትመጡ ታስረክቡኛላችሁም አላለም። እንድናነበው ነው የእግዚአብሔር ቃል እኛ ጋር ያለው። ጌታ ቸር መሆኑን ቀምሳችሁ እንደሆነ በእርሱ እንድታድጉ አሁን እንደተወለዱ ሕፃናት የቃልን ወተት ተመኙ ብሎ የእግዚአብሔር ቃል ይናገራል ጴጥሮስ ላይ። ስለዚህ አሁን የተወለደ ሕፃን ልክ ከእናት ማህፀን ሲወጣ ይጮሃል፣ ያለቅሳል። ለምን? ጡት ነው የሚፈልገው። ልክ ጡቱን ሲያገኝ ጸጥ ይላል። የእግዚአብሔር ቃል ምን ይላል? እንድታድጉ አሁን እንደተወለደ ሕፃን ልጅ የቃልን ወተት ተመኙ። አሁን የተወለደ ሕፃን ልጅ ገንዘብ አይልም፣ ኳስ ግዙልኝ አይልም። አሁን የተወለደ ሕፃን ኳስ ግዙልኝ አይልም፣ ቲቪ ክፈቱ ፊልም ላይ አይልም። አሁን የተወለደ ሕፃን ትክክለኛ ከሆነ ጤነኛ ከሆነ የሚፈልገው ወተት ነው። ስለዚህ በእግዚአብሔር ቤት ውስጥ እየኖራችሁ ዓመታት ተቆጥረው የእግዚአብሔርን ቃል ማትመኙ ከሆነ there is something መቆም አለብን ማለት ነው። መፈተሽ አለብን ማለት ነው። ጤነኛ የሆነ መንፈሳዊነት የእግዚአብሔርን ቃል ይፈልጋል። ዕለት ዕለት ቃል ይርበዋል ሰው። ትክክለኛ ፖዚሽን ላይ ካለ የእግዚአብሔርን ቃል መራብ አለበት። ጤንነታችን የሚረጋገጠው በዚህ ነው። ሰው ባይርበው እንዴት ነው ኮኪያ? አሁን ምንም አይነት የረሃብ ስሜት ሳይሰማሽ ሳምንት ቢቆጠር እኮ አንዩዥዋል ነው። ይሄ በጣም ከባድ ነው። ፕራውድሊ የምታወሪው ነገር አይደለም። እኔ እኮ ምግብ አልበላም ብለሽ አታወሪም። ይሄ የሰውነት መገለጫ አይደለም። ሰው እስከሆነን ድረስ ረሃብ ሊሰማን ይገባል፣ ፍርሃት ሊሰማን ይገባል። ይሄ የሰውነት መገለጫ ስሜት አለ። ልክ እንደዚሁ በኢየሱስ ክርስቶስ አምነን መንፈሳችን ዳግም ከተወለደ ዳግም የተወለደ አዲስ ሕፃን ውስጣችን አለ። ያ ደግሞ የእግዚአብሔርን ቃል የሚመኝ ነው። የእግዚአብሔርን ቃል ካላገኘ የማያድግ ነው። ስለዚህ ጤንነታችን የሚመረመረው በዚህ ነው። አሁን ዶክተር ጋር አሞሽ ስትሄጂ ዶክተሩ ይጠይቅሻል አይደል? ሆድሽን አሞሽ ከሆነ ትላንት ምን በልተሽ ነበረ ብሎ ይጠይቅሻል። ሰሞኑ ትመገቢ ከነበረው የተለየ የበላሽው ነገር አለ ወይ ብሎ ይጠይቃል። ስለዚህ የእግዚአብሔርን ቃል የማንበብ ፍላጎት የለኝም ካለኝ አንድ ሰው የምጠይቀው ይሄንን፣ ምን የበላኸው ሌላ ነገር አለ ወይስ ያገኘኸው ሰው አለ ወይ? ሃፒታይት የሚዘጉ ሰዎች አሉ። የእግዚአብሔርን ቃል እንዳናነብ ሃፒታይት የሚዘጉ ሰዎች አሉ። ሊትራሊ አግኝተሻቸው ስታወሪያቸው የተወሰነ ደቂቃ አብረሻቸው ስታሳልፊ ቶታሊ ለእግዚአብሔር ቃል ያለሽን ሃፒታይት የሚዘጉ ሰዎች አሉ። ዋው! ማንን አግኝተሽ ነበረ ትላንትና? ሰሞኑ ማንን አግኝተሽ ነበረ? የእግዚአብሔርን ቃል እንዳይርብሽ የሚያደርግ ነገር ምን ተገኝቷል ህይወትሽ ውስጥ? ይሄ መፈተሽ አለበት። ጤነኛ መንፈሳዊ አቋም ላይ ካለሽ የእግዚአብሔር ቃል ይርብሻል። የእግዚአብሔር ቃል ይጠማል።
ስለዚህ ካራበን አንዩዥዋል ነገር እየሆነ ነው እኛ ህይወት ላይ ማለት ነው። ቆም ማለት አለብን። ከዛ ደግሞ የሚገርምሽ ኮኪያ አሁን እኔ ችግር ውስጥ ስገባ መንፈስ ቅዱስ መጥቶ ከዛ ችግር ውስጥ እኔን የሚያወጣኝ በደናው ጊዜ የእግዚአብሔርን ቃል ውስጤ ባስገባሁት ልክ ነው። አንድ ቻይናዊ የሆነ ሰው ከኔ ጋር መግባባት የሚችለው በቻይንኛ ቋንቋ ነው። እኔ ቻይንኛ ካላወቅኩኝ ከዛ ሰው ጋር ልግባባ አልችልም። ሁለታችን መካከል ጥሩ የሆነ ኮሚኒኬሽን እንዲኖር ወይ እኔ ቻይንኛ ማወቅ አለብኝ ወይ እሱ አማርኛ ማወቅ አለበት። ከእግዚአብሔር ጋር መግባባት ካለብን የእግዚአብሔር ቋንቋ ቃሉ ነው። እግዚአብሔር ሊሊ ችግር ውስጥ ስትሆን መጥቶ የሚያጽናናት በቃሉ በኩል ነው። ቃሉ ደግሞ እኔ ውስጥ ከሌለ እግዚአብሔር ሊናገረኝ አይችልም። አሁን መንፈስ ቅዱስ መጥቶ የሆነን ቃል ክሊክ ያደርጋል። እኔ ባለሁበት ሲቹዌሽን ውስጥ ለዛ ሲቹዌሽን የሚሆን ከዛ ሁኔታ አስፈንጥሮ የሚያወጣኝን እግዚአብሔርን ቃል ይመጣና ልቤ ውስጥ ክሊክ ያደርጋል። ልክ ክሊክ ሲያደርግ ለዛ ሁኔታ ለኔ ልክ እንደ ስፕሪንግ ሆኖ ያወጣኛል ከዛ ሁኔታ ውስጥ። ግን መጀመሪያ ምን መኖር አለበት? የእግዚአብሔር ቃል ውስጥ መኖር አለበት። ቃሉ ከሌለ ሌላ ምንም አይነት ቱል የለም። በቃ እግዚአብሔር ከኔ ጋር ኮሚኒኬት የሚያደርግበት። አሁን ብዙ ሰው ያልገባው ነገር ይሄ ነው። ባንክ ቤትሽ ውስጥ ያላስቀመጥሽውን ገንዘብ ልታወጪ አትሄጂም። ሞኝ ነው እንደዛ የሚያደርገው። ብር ይሰጣል ስለተባለ ብቻ ባንክ ቤት ተሄዶ ብር አይወሰድም። በደና ጊዜ ሴቭ ያደረግነውን ገንዘብ ነው ሄደን የምናወጣው በኮንፊደንስ። ስለዚህ የእግዚአብሔርን ቃል እየተሞላ ነው። ባይዘው የእግዚአብሔርን ቃል ስታነቢው ወዲያው የሆነ ነገር አያደርግልሽም። ለዛን ሰዓት ምንም አያደርግልሽም። ለነበረው ሰው መልአክ መጥቶ ውሃውን ያናውጥ ነበር እንደሚል መንፈስ ቅዱስ ይመጣና ውስጣችን ያለውን የእግዚአብሔርን ቃል ውሃ ያናውጠዋል። ለዛ የዛን ሰዓት ለፈውስ ይሆንልናል፣ ለበረከት ይሆንልናል። ፈውስ በህይወታችን ላይ ያልፋል። ስለዚህ አሁን እግዚአብሔር ቤት ውስጥ በጣም ረጅም ዘመን ያስቆጠሩ በጣም ረጃጅም ወፋፍራም አመት የኖሩ ሰዎች ግን በእግዚአብሔር ቃል ላይ ያላቸው እንትን ቀጫጭን የሆኑ ሰዎች እንዴት ነው ስንል በቃ የእግዚአብሔር ቃል ረሃብ የለም ውስጣቸው። ለዛ ነው ዕብራውያን ላይ እኮ ቻሌንጅ የሚያደርጋ ከእድሜያችሁ የተነሳ አስተማሪ ነበር መሆን የነበራችሁ ይላቸዋል። ግን ስቲል አሁንም ወተት ነው ምግታችሁ፣ አጥንት መብላት አትችሉም። በክርስቶስ ስለማመን እጆችን ስለመጫን ይሄ ኤቢሲዲ የሆነውን ነገር ከእናንተ ጋር እንዳወራ ተገደድኩ ይሏቸዋል። በክርስቶስ የተከፈለውን እንደገና አሁን እየከፈሉ የሚኖሩ ብዙ ሰዎች አሉ። ክርስቶስ ኢየሱስ ሰርቶ የፈጸመውን ነገር ለመፈጸም የሚተረተሩ ብዙ አማኞች አሉ። የቀረ የጎደለ አለ እያሉ ማለት ነው። ይሄ ምንድነው? በክርስቶስ የተሰራልን የእግዚአብሔር ቃል ጋር ያለንን ክፍተት የሚያሳይ ነውና በጣም ኢንካሬጅ አደርጋችኋለሁ። በጣም ብዙ ሰዎችም ደግሞ መተው ስለሚጠይቁኝ ነው ፔጄ ላይ የመጡ እንዴት ነው የእግዚአብሔርን ቃል የምታነቢው? እንዴት ነው እንደዚህ በእግዚአብሔር ቃል የተሞላሹ ብለው ብዙ ሰዎች ይጠይቁኛል። እና ምንም ነገር አይደለም። የእግዚአብሔርን ቃል እናንብብ። መጽሐፍ ዳዊት እንደዚህ ያለ ቃልህን እንድማር ካደረጉኝ ሰዎች በላይ ቃልህ አስተዋይ ያደረገኝ ይለዋል እግዚአብሔር። አስተዋይ ያደርጋል የእግዚአብሔር ቃል። ሕፃናትን ጠቢብ ያደርጋል የእግዚአብሔር ቃል። ያለ ዕድሜያችሁ በሳል ያደርጋችኋል የእግዚአብሔር ቃል። ዊዝደም ይሰጣል የእግዚአብሔር ቃል። አተያያችሁ ብዙ እንዲሆን ያደርጋል። አንድ ነገር ብቻ እንድታዩ ሳይሆን የተለያየ ዳይሬክሽን እንድታዩ እንድታስተውሉ፣ ምን ብታደርጉ ምን እንደሚመጣ ኢቭን ላይፋችሁ ላይ ዴይ ቱ ዴይ ላይፋችሁ ላይ እንኳን
ዊዝደም ያቀብላል የእግዚአብሔር ቃል። ስለዚህ ከእግዚአብሔር ቃል ጋር አሳልፉ። እዚህ ውስጥ የከበረ ነገር አለ፣ የከበረ ነገር አለና ከብዙ ሰዎች ጋር እንድትገናኙ ያደርጋችኋል የእግዚአብሔር ቃል። በጣም የተማሩ ሰዎች መካከል ቆማችሁ ስታወሩ ሞገስ ይሆናል የእግዚአብሔር ቃል። የእግዚአብሔር ቃል እንዳትሸመደዱ ያደርጋል። ትልልቅ በሮችን ይከፍታል። ሰዎች ጸጥ ብለው እንዲሰሟችሁ ያደርጋል የእግዚአብሔር ቃል። ሲሆን ያየሁትን ነው የምነግራችሁ ህይወቴ ላይ። በእድሜ በጣም ትንሽ ሆኜ ከእድሜ የሚበልጡ በኤክስፒሪየንስ የሚበልጡኝ ትልልቅ ሰዎች መካከል ቆሜ በድፍረት የማወራው ስለዚህ ቃል ብቻ ነው። እናንተ ጋር ያመጣኝ ይሄ ነው። ከእናንተ ጋር ያገናኘኝ የእግዚአብሔር ቃል ነው እና የምናገረው ይሄንን ነው። የእግዚአብሔርን ቃል አንብቡ፣ ዴዲኬት አድርጉ ራሳችሁን ለእግዚአብሔር ቃል እውነት። እግዚአብሔር ተመችቶት ሳይሳቀቅ እናንተ ጋር መጥቶ እንዲያወራ ኢንቫይሮንመንት ፍጠሩ፣ አመቻቹለት የእግዚአብሔርን መንፈስ። የዛን ጊዜ ከእግዚአብሔር ጋር ኢንተራክት ማድረግ ቀላል ይሆናል። በቃ ነብይ አያስፈልጋችሁ፣ የሆነ ፓስተር አያስፈልጋችሁም። እግዚአብሔር ምን እየፈለገ እንዳለ ህይወታችሁ ላይ ለመረዳት ቲቪ መክፈት አይጠበቅባችሁ። በቃ ይሄ በቂ ነው። የዕብራውያን ጸሐፊ ገና ሲጀምር ክፍሉ ምን ብሎ ተናገረ? እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ በዘመን መጨረሻ ለኛ በልጁ ተናገረ። ይሄው ይሄ ነው በቃ እግዚአብሔር ሊናገረን የፈለገውን። አሁን እዚህ ቁጭ ብላችሁ እየሰማችሁ ያላችሁ ለእናንተ ሊል የፈለገውን ሁሉ በልጁ በኢየሱስ ተናግሮ ጨርሷል። አዲስ የሚመጣ መገለጥ የለም። ከዚህኛው ላካፍላችሁ ወይስ አሁን እንደወረደ ከመገለጥ የለም እንደሚባል ነገር የለም። እግዚአብሔር ሊል የፈለገውን በሙሉ በልጁ በኢየሱስ ተናግሮ ጨርሷል። አዲስ ያልታየ ያልተሰማ ነገር ፈልቅቆ የሚያወጣልን አገልጋይ የለም። በቃ ፋሚሊ ሆኑ ከዚህ ጋር እግዚአብሔር ምን እየፈለገ እንዳለ ይገባቸዋል። ይሄንን ነው የምለው ኮክዬ። Thank you so much ሊልዬ። ዲሲፕሊን ለምሳሌ እንግዲህ እንዲሆኑ እንዲንሆን እያለን ነው። ይሄ ቃል ምን ያህል ወይም ምን አይነት ዲሲፕሊን ይፈልጋል ከዚህ ቃል ጋር ለመዋሃድ ከኛ ጋር እንዲዋሃድ አይደለ? ሲዋሃድ አይደለም የሚጠቅመን። ምን አይነት ዲሲፕሊን ይፈልጋል? ይህንን ቃል አሁን እንግዲህ እንዳልነው ውስጡ ገብተን እንግዲህ ቃሉ ውሃ አጥቦ እንደሚያነጻ ነው የሚናገረው። በአጭሩ ዲሲፕሊን ምን ያህል ዲሲፕሊን ይፈልጋል? አሁን ያለውን ሁሉ እንዲሆን እዚህ ቃል ውስጥ ያለውን ማድረግ መተግበር እንድንችል የምናደርግበትን አቅም የምናገኘው በመጀመሪያ ለቃሉ ምን ያህል ዲሲፕሊን ሲኖረን ነው። ኮንሲስተንሲ እንደዚህ በጣም የምፈልገውን ጥያቄ ነው እየጠየቅሽኝ ያለሽው እና በቃ ከዚህ ጋር የተገናኘ እንትን በጣም ነው ደስ የሚያሰኘኝ። ቅድምም ስነግርሽ ነበርና እንግዲህ እኔ አሁን መጽሐፍ ቅዱስ ኮሌጅ ውስጥ ነው የምማረው። 3ኛ ዓመት ተማሪ ነኝ ላንቺም እንደነገርኩሽ እና በዛ ደረጃ አሁን ኤክስትሪምሊ እንደዚህ ልጥጥ አድርጌው መናገር ባልችልም አሁን ሰው ደሞዝ የሚያስከፍለውን ስራ ለመቀጠር ሴኩላር ትምህርት ለመማር የሚሰጠው ጊዜ አለ፣ የሚያሳልፈው ታይም አለ፣ ትምህርት ላይ ስፔንድ የሚያደርገው ታይም አለ። ይሄ ደግሞ ህይወት ያገኘንበት ነው። ይሄ የህይወት ጉዳይ ነውና እንዴት ነው ብለው ይጠይቁኛል እና አንዳንድ ሰዎች በቃ በጣም እንትን እንድልላቸው ይፈልጋል። እንዴት ነው አንቺ ስታነቢ እስቲ እንዴት ነው ከየትኛው ምዕራፍ ነው የሚጀምረው አስረጅን ብለው ይጠይቁኛል። እኔ እንደኔ ልምድ አንድ ጥቅስ ላይ 3 ወርም ልቆይ ይችላል ኮክዬ። የኔ ልምምድ እንደዛ ነው። ሁሉም ሰው እንደዛ ይሁን እያልኩኝ አይደለም። አንድ ጥቅስ ላይ 3 ወር ልቆይ ይችላል። በቃ አልፌ መሄድ ቀጥሎ ያለውን ቨርስ ማንበብ
የማልችልበት ጊዜ አለ። ዲፕ የሆነ ስተዲ አደርጋለሁኝ እዛ ላይ እና ግን ምንድነው ቢያንስ የእግዚአብሔርን ቃል በተለይ ደግሞ አሁን አገልጋይ እንደሆነ ራሳችንን የምናስብ ከሆነ የእግዚአብሔርን ቃል የሚናገር አድርገን ራሳችንን የምንቆጥር ከሆነ በጣም ሲሪየስ ስለሆነ ነው ይሄንን መናገር የምፈልገው። የእግዚአብሔርን ቃል ቢያንስ በቀን ለ1 ሰዓት ማንበብ የማይችል አገልጋይ ለኔ ከባድ ነው የሚሆነው። ይሄ ቢያንስ 1 ሰዓት 30 ደቂቃ አንድ ቃል አንብቦ 30 ደቂቃ ሜዲቴት ማድረግ የእግዚአብሔርን ቃል ቁጭ ብሎ ስልኩን ዘግቶ ከስልኩ እየጾመ ከጓደኞች እየጾመ ቁጭ ብሎ የእግዚአብሔርን ቃል ሜዲቴት ባነበብሹ ቁጥር ብቻ ሳይሆን ሜዲቴት ባደረግሹም ልክ ነው የእግዚአብሔር ቃል አንቺ ህይወት ውስጥ እየተዋሃደ የሚመጣው። አሁን አንብቤው የእግዚአብሔርን ቃል ጠዋት ከእንቅልፌ ተነሳው አነበብኩት ዘግቼ ወጣሁኝ፣ እሱ ህይወት አይሆነኝም። የእግዚአብሔር ቃል እኔ ህይወት ውስጥ ህይወት የሚሰራው ያነበብኩትን ቃል ለ10ም ለ20ም ደቂቃ ዘግቼው በጸሎት መንፈስ ውስጥ ደግሞ ቢሆን እንዴት በቃ ያማረ ነው። ያንን ያነበብኩትን የእግዚአብሔርን ቃል ከህይወቴ ጋር አፕሊካብል እያደረግኩኝ እያገናኘው እያዛመድኩት ሜዲቴት ባደርገው ዛሬ ምን ተማርኩኝ ማለት ነው ብዬ በአንድ ሴንቴንስ በአጭሩ ሰርቸው። አሁን እኮ ያን ያህል አይደለንም። በቃ ኢቭን ተሰብከን ወተን ሰመራይዝድ የሆነ የተጠናቀቀ ጭማቂ ተሰጥቶን እኮ ከቸርች ተሰብከን ወተን ምን ረሳ ሰዎች ነን። ያዕቆብ ላይ ምንድነው የሚለው? የእግዚአብሔርን ቃል ሰምቶ የሚረሳ ሰው አለ መስታወት ፊት ቆሞ ራሱን እንደሚያይና ወዲያው ራሱን እንደሚረሳ ሰው ነው። አየሽ፣ አሁን ይሄ ህይወት አይሆንም። በቃ አንብቦ መዝጋት ህይወት አይሆንም። ነገር ግን ይላል የእግዚአብሔርን ቃል ሰምቶ የሚረሳ ያልሆነ ስራንም የሚሰራበት እሱ ምን ይሆናል? እየተባረከ ነው፣ ፍሬያማ ይሆናል። በቀን ውስጥ እኔ እንደነገርኩሽ ነው አላርም ሞልቼ ያነበብኩትን ቃል ሪማይንድ እንዲያደርገኝ እንዲያስታውሰኝ አደርጋለሁ። እንደዚህ አይነት ልምምድ አለ እንዳስታውሰው። ምክንያቱም ይሄንን የማይፈልግ ጠላት አለን። አእምሯችን ቀኑን ሙሉ ቢዚ ሆኖ ስለ መንፈሳዊ ነገር ሳናስብ እንድንውል የሚተጋ መንፈስ አለ። ባይዘዌ ያ ዘሪ ሊዘራ ወጣ የሚለው ምሳሌ ላይ እኮ ስለ 4ቱም አይነት ሰዎች ሲያወራ 4ቱም የእግዚአብሔርን ቃል ሰምተዋል፣ 4ቱም በደስታ ተቀብለዋል ይላል። ነገር ግን ሰዎቹ የእግዚአብሔርን ቃል ሰምተው ሪስፖንድ ያደረጉበት መንገድ ግን የተለያየ ነበረ። ውጤታቸውም የተለያየ እንዲሆን አደረጋቸው። ስለዚህ ሰምቶ መሄድ ለውጥ አያመጣም ነው የኔ አርጊውመንት። አሁን ሰምቶ መሄድ ለውጥ አያመጣም። የተነበበው ቃል የሰማነው ቃል ህይወታችን ላይ ገብቶ ተዋህዶ ህይወት ሆኖ እንዲወጣ ሜዲቴሽን ይፈልጋል፣ ማሰላሰል ይፈልጋል። አሁንም ደጋግሞ ማሰብ ይፈልጋል፣ መናገር ይፈልጋል። እንዳረሰው ወረቀት ላይ ጽፈዋለሁ፣ እጄ ላይ ጽፈዋለሁ። አሁንም አወራዋለሁ። ምክንያትና ሰበብ እየፈለኩኝ እያገናኘው እናገረዋለሁ። ሆም ብዬ ወክ ወጣለሁ፣ ሄድፎን አድርጌ ወክ ወጣለሁ። ለማሰላሰል ብዬ ከመተኛቴ በፊት አስበዋለሁ የእግዚአብሔርን ቃል። በዚህ አይነት መንገድ ሲሆን ፍሬ ያፈራል። የእግዚአብሔር ቃል እኛ ህይወት ውስጥ ፍሬ ያፈራል፣ ህይወት ይሆናል። ስንናገረው ቃል ብቻ አይሆንም። በዚህ አይነት ፕሮሰስ ውስጥ ያለፈ የእግዚአብሔር ቃል እኔ ስናገረው ቃል ብቻ አይሆንም፣ አብሮት መንፈስ ይወጣል። ለዛ ነው የምንወዳቸውን አገልጋዮች የምንወዳቸው። አከሌ እኮ ሲናገር አለመነካት አልችልም የምንለው በዛ አይነት መንገድ አልፎ ነው። የትም ሁሉ አይደለም ሰውየው፣
የትም ሄዶ አይደለም፣ የተለየ ሰው ስለሆነ አይደለም። እስቲ እናድርገውና እንሞክረው። ሳምንት ወር የቆየ ቃል እኔ ጋር ስናገረው ተራ አይሆንም ኮክዬ። እግዚአብሔርን የማያውቅ ሰው ሰምቶኝ ሪስፖንድ ያደርጋል ለዛ ቃል። ጌታን የማያውቅ ሰው፣ መንፈሱ ያልዳነ ሰው ሰምቶ ማለፍ አይችልም። ጆሮን ይስባል፣ ልብን ይስባል በዚህ አይነት መንገድ ከወጣ። ስለዚህ ስፔሻሊ አገልጋዮች ነን ብለን ምናምን ሰዎች፣ የምናገለግል ሰዎች የእግዚአብሔር ቃል እኛ ጋር በቆየ ቁጥር ባወጣነው ባወረድነው ቁጥር ህይወት አብሮት ይወጣል። ስንናገር መንፈስ አብሮት ይሰራል። በቃ ይሄ ነው፣ ሌላ ሚስጥር የለውም። ደግሞ ደጋግሞ የእግዚአብሔርን ቃል ማሰብ፣ ደውሎ ማውራት። ዛሬ እንደዚህ አይነት ቃል ሰምቼ እንዲህ አይነት ቃል አንብቤ ተባረኩኝ። ራሳችንን ቀድተን ማስቀመጥ። አሁን እነዚህ ነገሮች ሞኝ የሆነን አይመስልም ኮክዬ ስንናገራቸው፣ ግን በዚህ አይነት ሁኔታ ውስጥ ታልፎ ነው በቃ ህይወት የሚሆን ነገር ከኛ ውስጥ የሚወጣው። አቴንሽን ይፈልጋል የእግዚአብሔር ነገር። ሰይጣን ደግሞ ይሄንን አይፈልግም፣ ትኩረታችንን አይፈልግም። እና የእግዚአብሔርን ቃል በዚህ አይነት መንገድ ራሳችንን ዲሲፕሊን አድርገን በጸሎት መንፈስ ውስጥ ሆነን ብናነበው፣ ብናሰላስለው፣ መኝታችን ላይ ሆነን ጸሎት ቦታችን ላይ ሆነን። አሁን አንዳንድ ሰዎች ሲጸልዩ ጀስት ጥያቄዎቻቸውን ይጠይቁና ይጨርሳሉ በቃ። እኔ ከሱኛው ጸሎት በላይ እንደው ብታደርጉት ጥሩ ነው ብዬ የማስበው የእግዚአብሔርን ቃል የተወሰነች መስመር አንብባችሁ ባነበባችሁት ቃል ላይ ተመርኩዛችሁ ጸሎትን መለማመድ እንዴት ህይወትን እንደሚሰራ ልነግራችሁ አልችልም። ትንሽዬ ቃል አንብባችሁ ያ የገባችሁን ቃል ለእናንተ በሚሆን አይነት መንገድ ተርጉማችሁ ከእግዚአብሔር ጋር በዛ ቃል እውነት ማውራት፣ በዛ ቃል መንፈስ ውስጥ ሆኖ ከእግዚአብሔር ጋር መነጋገር ህይወትን ያሳድጋል፣ ህይወትን ይሰራል። እንደው ቃል ሳታነቡ ባትጸልዩ የሆነች ቃል ሜንሽን አድርጋችሁ በዚህ ቦታ ላይ ጌታ ሆይ እንዲና እንዲህ ብለህ ተናግረሃል፣ የኔ ህይወት ደግሞ በዚህ መንገድ እየሄደ አይመስለኝም፣ ስለዚህ ጸጋ ልቀቅልኝ፣ አቅም ስጠኝ፣ ህይወቴን ለውጥልኝ፣ እንደዚህ ካደረጋችሁ ባርካችኋለሁ ብለሃል፣ በዚህ ቃል እውነት ላይ ቆሜ ይሄንን ጸሎት እጸልያለሁ ብትሉ፣ ዝም ብለን ንግግር የሆነ ነገር ብቻ አውርተን የምንሄድበት ባይሆን ህይወታችንን በደንብ ይሰራልናል ብዬ አስባለሁ። ኮክዬ ድንቅ ነው። በአብዛኛውን እንግዲህ አተኩራ አገልጋዮች ላይ ተናግራለች። ነገር ግን በጣም ኃላፊነት እንዲሰማን ይመስለኛል። ግን ሁሉም ሰው ሁላችንም የሚጠበቅብን ነገር ነው። እንደ በግ መብላት ይጠበቅብናል። ነፍሳችን ስለዳንን፣ መንፈሳችን ስለዳንን ነፍሳችን ድናለች ማለት አይደለም። ዕለት ዕለት መዳኗን መፈጸም አለባት፣ መብላት አለባት። ስጋችን በልቶ ይሄን ያህል ሪዛልት ካመጣ፣ ይሄኛው ሪዛልት የበላ ነው ከሆነ ነፍሳችን ትበላለች። የምትበላው የእግዚአብሔርን ቃል ነው። ከዛ ሪዛልት አላት። ነፍስ ካልበላች ትቀጭጫለች። ስለዚህ ስጋው ትልቅ የደለበ ነፍስ የቀጨጨ ሰው ማለት ነው። ቅድም ጠቃቅሰዋለች። ስለዚህ የእውነት ሰርቫይቭ ለማድረግ ጠዋት፣ ምሳ ሰዓት፣ ከዛ ከተቻለ ደግሞ መክሰስ ሰዓት፣ ከዛ እራት ሰዓት ወይ ደግሞ 4 ሰዓት ላይም ሻይ ሰዓት እያለን በቀን 4-5 ጊዜ የምንመገብ ሰዎች ለዚህ ለስጋ በእውነት በተለይ በዚህ ሰዓት እንደው በቀን 2 ጊዜ ለስጋ ተበልቶ ለነፍስ በቀን 4 ጊዜ ቢበላ ይሻላል እላለሁ። እኔ ይሄን እላለሁ። ምክንያቱም ነፍሳችን ሳትመገብ ውላ ዝም ብለን ስጋችን ላይ የምናባክነው ምግብ ራሱ ጭንቅላታችንን ትክክል የሚያመጣው አይመስለኝም። እኔ ራሱ ብሎ በቃ
እና ያበላል ዘይቤያችንን እናስተካክል እላለሁ። በጣም ድንቅ ነው፣ በእውነት ድንቅ ነው። ጌታ ኢየሱስ ዘመንሽን ይባርከው። አሜን። በጣም ቅልብጭ ያለ ቱ ዘ ፖይንት የሆነ ነገር ነው የምትናገረው። ያው አስፈላጊ ስለሆነ ስትረስ አድርጋበታለች ይሄንን ነገር። አዎ ይሄ ነገር ዩቲዩብ ላይ ይለቀቃል። እኔ ዩቲዩብ ላይ የኔ ዩቲዩብ ባዮ ላይ አለ። ባዮ ላይ ገብታችሁ ሰብስክራይብ አድርጉ። ገብታችሁ ኖቲፊኬሽን ስለሚመጣላችሁ ያመለጣችሁ ሰዎች፣ አሁን እየመጣችሁ ያላችሁ ሰዎች እዛ ላይ ታገኙታላችሁ ማለት ነው። እንግዲህ እንደምናይሽ ወጣት ነሽ፣ ሴት ነሽ። እንደ ወጣት ብሎም እንደ ሴት ከአገልግሎት ጋር ያለ ቻሌንጅ እንዴት ነው? እንዴትስ እየተወጣሽው ነው? ያው ኮክዬ እንደምታውቂው ይሄ መጽሐፍ ቅዱስን አንብበን ኢንተርፕሬት የምናደርግበት መንገድ ራሱ በጣም የተበላሸ ነው። እኛ ጋር ስለ ሴቶች ያለው አመለካከት በጣም ብዙ መሰራት ይጠይቃል ብዬ አስባለሁ። በጣም ብዙ ነገር ይጠበቅብናል ብዬ አስባለሁ። ቸርች ውስጥ ያሉ አገልጋዮች ሳይቀር ሴቶችን የሚረዱበት መንገድ ከእግዚአብሔር የወንጌል አገልግሎት አንጻር ሴቶች ለዚህ ነገር ያላቸውን ፓርት የሚታይበት መንገድ በጣም አናሳ ነው እና ይሄ ተውት ራሱ በራሱ ራሱን የቻለ ቻሌንጅ ነው። ወተሽ እንዳታገለጊ የማድረግ አቅም አለው በደንብ ብዬ አስባለሁ። ቅድም እንዳልኩሽ ያው እግዚአብሔር ቸር ስለሆነ ውስጣችን ያለውን ነገር ቦልድሊ እያወጣ ሰዎችን እያሳመነ ደጆችን እየሰጠ እንጂ ያለው ሁኔታ ወተሽ እንድታገለጊ ኢንካሬጅ የሚያደርግ የሚያበረታታ አይነት አይደለም። እንግዲህ አገልግሎት ቅድም እንዳልነው በጣም ብዙ ነገር የሚጠይቅ ነው ብለናል ቅድም። ከዛ ጋር ተጨምሮ ደግሞ ሴት ስትሆኚ በራሱ ብቻውን ፌስ የምታደርጊው ቻሌንጆች አሉ። እንደ ወጣት ደግሞ ብዙ ጊዜ ሰዎች አያምኑብሽም። ትስቻለሽ ተብሎ ስለሚታመን ትሳሳቻለሽ ተብሎ ስለሚታመን አያምኑብሽም። እና አስታውሳለሁ እኔ የሆነ ጊዜ ድሬዳዋ ከተማ ላይ ለአገልግሎት ተጠራሁኝና ሀረር ላይ ነበርኩኝ። ለአገልግሎት ተጠርቼ ወደ ድሬዳዋ መጣሁና እሁድ ጠዋት ነበረ ለማገልገል ተጋብዤ እየሄድኩትኝ እና ቅዳሜ ቀን ፓስተሩ ድንገት ከቻልሽ ተገናኝተን የተወሰነች ነገር እናውራ አለኝና ሄድኩኝ ማለት ነው። እና ስሄድ እንደውም አሁን ትንሽ ሰውነትን ማውጥቻለኝ ቀጭን ነበርኩኝ። ከ3 ከ4 ዓመት በፊት ነገር ነው እና ሲያየኝ በጣም ደነገጠ፣ የመጨረሻ ደነገጠ። እና አንቺ ነሽ የምታገለግዪው አለ። አዎ እኔ ነኝ ያልኩት። እና በጣም ተጨነቀ። በቃ ኮክዬ ልነግርሽ አልችልም፣ ተጨነቀ እያየሁት። እና ከብዙ ጸጥታ በኋላ በጣም ይቅርታ አድርጊልኝ እህቴ፣ እኔ አልችልም የነገውን ፕሮግራም ላንቺ መስጠት አለኝ። ቶታሊ በቃ እንደዚህ አለኝ ማለት ነው። እና ምንም ችግር የለም በቃ እንትኑ ኤክስፔክትድ ነው፣ የሱ ሁኔታ ኤክስፔክትድ ነው። እና ጌታም በቃ ልቤን ስለጠበቀልኝ ምንም ችግር የለውም በቃ ምክንያቱም አለኝ አሁን እንደ ፓስተር ለመንጋው እንደሚጠነቀቅ ሰው ይሄንን ማድረግ ስላለብኝ እና እንደው ልብሽ እንዳያዝንብኝ በጣም ይቅርታ አድርጊልኝ፣ የነገውን ፕሮግራም ልሰጥሽ አልችልም። እና ስላንቺ የነገረኝ ሰው በጣም እንትን አድርጎ ነው የነገረኝ። እና እንደዚህ ትሆኛለሽ ሳይሽ አልጠበቅኩም ማለት ቢታሊ በቃ በጣም አነስኩበት። እና ለእሁድ ጉባኤ እንደመሆን አላሰበም ያ ሰው። እና መጨረሻ ላይ አሳዝን በጣም። እና ምን አለኝ እንደው ግን እንዲሁ መተሽ እንዳትመለሺ ቅዳሜ ቸርች ውስጥ የወጣቶች ፕሮግራም አለና እንዲሁ ዝም ብለሽ እነሱን አይተሻቸው ብትሄጂ ይሻላል አለኝ። እና እሺ አልኩት፣ ትልቅ ሰውም ስለሆነ እሺ አልኩት። እና ስሄድ በጣም በቃ የተቀጣጠሉ ወጣቶች ነበሩ።
ቃል የዛን ቀን እንዲያገለግል የተጋበዘውን ሰው ከሱ ተቀብለው ለኔ ተሰጠኝ ማለት ነው እንዳገለግል ከምትመለስ ተብሎ ማለት ነው ከሐረር ስለመጣው ድሬዳዋ ድረስ ተሰጠኝ ያ ፕሮግራም ነው የሚገርምሽ እኔ እንኳን ኤክስፒሪየንስ አድርጌ በማላውቀው አይነት መንገድ እግዚአብሔር የዛን ቀን ሙቭ ሲያደርግ ነበር በጣም በመካከላችን በጣም የሚገራርም ነገር እግዚአብሔር ማድረግ ጀመረ የዛን ቀን እና ያ ፓስተርም እዛው ፕሮግራም ላይ ቁጭ ብሎ ይከታተል ነበር ያንን ፕሮግራም በቃ እግዚአብሔር ሰውየው ማናገር ስለፈለገ ብቻ ያንን ያደረገ ይመስለኛል የዛን ቀን እና ለኔም እንግዳ ነገር ነው ሲሆን የነበረው በጣም የሚደንቅ ጊዜ ሆነ እነዛ ወጣቶች በጣም ተባረኩ እኔም የተለየ እግዚአብሔርን እጅ አየሁኝ ከዛ በጣም መጥቶ ይቅርታ ጠየቀኝ ያ ሰው በጣም ይቅርታ ጠየቀኝ እግዚአብሔርን ነገር እንደገና እንትን አለ እና አገልግዬ ሄድኩኝ የእሁዱንም ፕሮግራም እንደገና ሰጥቶኝ በሚቀጥለውም ቀን ጉባኤውን አገልግዬ እንደዛ ተበራርከን ተለያየንና ምን ልልሽ ነው ይሄንን ያነሳሁት ወጣት ስትሆኚ አለባበስሽ እንደ ትልቅ ሰው ሳይሆን ሲቀር ስታይልሽ እንደ ትልቅ ሰው ሳይሆን ሲቀር ሰዎች እምነት ያጣሉ አንቺ ላይ ብታበላሽስ የሚል ፍርሃት ያድርባቸዋል ይሄንን ብታደርግስ ብለው እንዲሰጉ ያደርጋቸዋል እና ይሄ ወጣቶች የሚታዩበት መንገድ አለ አይደል በቃ በአይነ ቁራኛ እንደዛ አይነት አስተያየት ሰዎች እንዲያዩሽ ያደርጋል እንዳትታመኝ ያደርጋል ወጣት ስትሆኚ በርግጥ ዝም ብሎ ፍራቻ ልክ እኮ ነው ወጣት ሲኮን ብዙ አይነት ቻሌንጆች አሉ የነሱን ፍርሃት ይገባኛል ግን ምንድነው ውስጥሽ ካለው ከገባብሽ ብርሃን ይልቅ ፊዚካሊ እንዲ አይቶ የሚያሳንስ አይነት ደግሞ ስፒሪት አለ በቃ እና እሱ ነገር በጣም ቻሌንጅፉል ነው ወጣት ስትሆኚ ደግሞ ፍላጎቶች አሉሽ አሁን በጣም ማውራት የምፈልገው ነገር ምንድነው ኮኪዬ ፍላጎቶች አሉን እንደ ወጣት የሚያምረን ነገር አለ እንደ እድሜ ኩዮቻችን እንደ ጓደኞቻችን መልበስ የሚያምረን መብላት የሚያምረን ማድረግ ነገሮች ምክንያቱም የሚያምሩን ነገሮች ሁሉ ባደርግ አገልጋይነት ጋር መቆየት አልችልም ወይ አንዱን መተው አለብኝ ገባሽ አይደል እኔ ሳገለግል ያየኝ ሰው በማታ የሆነ ካፌ ውስጥ ከጓደኞቼ ጋር እየተዝናናው ሲያየኝ የሚሰማው ስሜት አለ ገባሽ አይደል ስለዚህ ሳልወድ በግድ ራሴን ከዛ ነገር መቆጠብ አለብኝ ማለት የእድሜ ኩዮቼ የሚለብሱት አለባበስ አለ እንድለብሰው ያስገድደኛል ወጣትነት ያንን ግን ደግሞ አገልጋይነቴን እንዳመንኩት ደግሞ ያ ነገር አይፈቅድልኝም ምን እያልኩ ነው ባጭሩ ሰዎች የሚሆኑትን በቀላሉ እኛ መሆን አንችልም አገልጋይ ስንሆን ብዙ ገደብ አለ እንደዚህ አይተን ምርጥ አድርገን ልብስ የምናደርገው ነገር አይሆንም ጥያቄ እንጠይቃለን አሃ ከአገልግሎቴ ጋር ይሄዳል ሰዎች ይቀበሉታል ሰዎችን አያሰናክልብኝም ይሄንን ሳደርግ ይሄንን ስናገር ይሄንን ስበላ ይሄንን ስናገር ሰዎች አይሰናከሉብኝ እየጠየቅን ነው እያንዳንዱ ነገር ላይ የወደድሽውን አታደርጊ ስለዚህ ገደብ በገደብ ያደርግሻል ወጣትነት ደግሞ እሱን አይፈልግም ወጣትነት ልክ መስሎ የታየሽን ሁሉ የምታደርጊበት ነው ከልካይ አትፈልጊም በቃ ታይ የሚል አትፈልጊም መሮጥ ነው የምትፈልጊው ስለዚህ አገልጋይነት ያንን ስለማይፈልግ ሁለቱን ባላንስ ማድረግ በጣም ከባድ ነው በቃ በጣም ሁለቱን አንድ ላይ ማስኬድ ከእግዚአብሔር የሆነ ትልቅ ጸጋን የሚጠይቅ ነገር ነው እኔ ኮኪዬ ስለ ወጣቶች ሳስብ በተለይ እኛ ባለንበት በዚህ ዘመን እንኳን አገልግሎት ጊዜ ለመስጠት አይደለም አገለግላለሁ ብሎ የሆነ ነገሩን ትቶ የሚመጣ ሰው አይደለም በዚህ ሰዓት የእግዚአብሔርን ቃል ለመካፈል ቸርች የሚመጣ ወጣት ለኔ ትልቅ ነገር ነው
ከጓደኞቹ ጋር የሆነ ቦታ ማሳለፍ በጣም በሚችልበት በዚህ ሁኔታ ውስጥ እነሱን ትቶ ከቤቱ ቸርች ለመሄድ አስቦ የእግዚአብሔርን ቃል ለመማር የሚመጣ ወጣት ለኔ አሁን ትልቅ ነገር ነው። በእውነት ነው የምልሽ። የምታስታውሺ ከሆነ የኤልያስ ዘመን ላይ ነቢያቶች የእግዚአብሔር ነቢያቶች የሚታረዱበት ነናቡቴን የምታስታውሺ ከሆነ ያላቸው መሬት የሚነጠቁበት የእግዚአብሔር መሆን ዋጋ የሚያስከፍልበት ጊዜ ነው። የእግዚአብሔር መሆን አገልጋይ መሆን አላልኩም፣ የእግዚአብሔር መሆን ዋጋ የሚያስከፍልበት ነው። በዚህ ጊዜ ላይ ጊዜ ለመስጠት የሚመጣ ሰው የሆነ ዲቫይን ኢንካውንተር አለው። ኤልሳ በዚህ ዘመን ላይ ነው እግዚአብሔርን ለማገልገል ያለውን ነገር ሁሉ ትቶ በ12 ጥማድ በሬ የሚያርስ ሰው። ይሄ ማለት እኮ በጣም እኮ ባለ ሀብት እኮ ነው። ያለውን ነገር ሁሉ ትቶ ከኢንቨስተርነት በኤልያስ እጅ ላይ ውሃ የሚያፈሰው ሰውዬ ተብሎ በስሙ እንኳን አይጠሩትም። አይገርምም? ኤልሳ አይሉትም። በኤልያስ እጅ ላይ ውሃ የሚያፈስ ሰውዬ ለመባል ወስኖ መጣ። እና እኔ በጣም ነው የሚገርመኝ በቃ። እና አሁን ላይ በዚህ ዘመን ያለውን ቻሌንጅ እኔ እንዴት ብዬ እንደማስረዳሽ አላውቅም። ያለው አየሩ ላይ ተለቆ ያለው የዝሙት ስፒሪት እንዴት ወጣቶችን አታክ እያደረገ እንዳለ። ድሮ 12 ሰዓት ቤቱ የገባ ልጅ በጣም ጨዋ ነው አይደለ? አሁን እኮ 12 ሰዓት ገብቶ መኝታ ቤቱን የሚዘጋ ጨዋ አይደለም። there is something የሆነ ነገር አለ። ከብዙ ነገር ጋር ነው የሚታገለው ይሄ ትውልድ፣ ከብዙ ነገር ጋር። ያንን ሁሉ አልፎ ለማገልገል አይደለም ቸርች የሚመጣ ሰው ብርቅ ነው የኔ እነዛን ሁሉ ቻሌንጆች አልፎ ብዙ ቢዚ የሚያደርግ አእምሮን የሚይዝ እግዚአብሔርን ሙልጭ አድርጎ ከሰው አእምሮ ውስጥ የሚያወጣ ብዙ አይነት ነገር አየር ላይ ተለቆ አክሰሰብል ሆኖ አጠገባችን እጃችን ላይ ሆኖ ያለ ነገር እያለ ያንን ሁሉ ነገር ትቶ የእግዚአብሔርን ቃል እሰማለሁ ብሎ ሬጉላርሊ እሁድ ቸርች የሚመጣ ወጣት ለኔ ትልቅ ሰው ነው። ማገልገል እሱ ሲያልፍ ሲተርፍ ነው። እና እንደ ቸርች በጣም እኔ ልቤ የሚያዝንበት ነገር ወጣቶችን የሚገፉ ቸርቾች አገልጋይ ለመሆን ጊዜያቸውን ለመስጠት ቸርች ላይ ወስነው የሚመጡ ሰዎችን ሚስትሪት የሚያደርጉ አገልጋዮች ቤተክርስቲያን እኔ በጣም ነው ልቤ የሚያዝነው። እግዚአብሔርም ዝም የሚላቸው አይመስለኝም። ምክንያቱም ውሳኔው በራሱ ትልቅ አቅም ይጠይቃል። እግዚአብሔርን ለማገልገል አስቦ ወስኖ ከቤት መውጣት በራሱ የኔ ዘመን ትውልድ ትልቅ ውሳኔ የሚጠይቅ ነው። በጣም ብዙ ቻሌንጆች አሉ ዙሪያችን ላይ። ቸርች መሄድ ሞኝነት እንደሆነ እየተቆጠረበት ያለበት ጊዜ ነው። ጭራሽ ጊዜ መስጠትማ በጣም ሞኝ እንደሆንሽ የሚታሰብበት ዘመን ነውና በምን ጥያቄ ነው እዚህ ሁላ ውስጥ የገባሁት? ከሴትነት ጋር ከወጣትነት ጋር አገልግሎት በጣም ቻሌንጅ ፉል ነው። ግን ጽንስን የሰጠ እግዚአብሔር ደግሞ ለመውለድ የሚሆንን ኃይል ደግሞ የሚሰጥ አምላክ ነው አይደል? ጽንስን ሰጥቶ በቃ ኃይሉን ደግሞ ከናንተ አመጣችሁ እንደምንም ብላችሁ ተባበሩ ማይል አምላክ፣ ራእይን የሚሰጥ ደግሞ የሚወለድበትን ቦታ አቅም ጸጋ የሚሰጥ አምላክ ነው። እግዚአብሔር ከጠራ የሌሊን አቅም ተማምኖ አይጠራም፣ ራሱን ተማምኖ ነው የሚጠራውና ጠሪው ታማኝ ስለሆነ ልብ የሚጣልበት ስለሆነ ከጫፍ የሚያደርስ ስለሆነ በዛ ታምነን እንቀጥላለን። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ ሲናገር ምን ይላል? እንግዲህ ይህ የምህረት አገልግሎት ስላለን አንታክትም የሚል ቃል አለ። የሚያታክት ነገር ስለሌለ አንታክትም አላለ። እንግዲህ ይህ የምህረት አገልግሎት ስላለን ከእግዚአብሔር ምህረት የተነሳ የተሰጠን አገልግሎት የምህረት አገልግሎት ስለሆነ አንታክትም። የሚያታክት አለ በደንብ፣ ልብ የሚያወርድ አለ በደንብ፣ እግዚአብሔርን ማገልገል ዋጋቢስ እንደሆነ የሚሰከን አለ በደንብ አለ። ግን ይሄንን ሁኔታ አሻግሮ የሚያሳይ እግዚአብሔር የምህረት አቅም በእኛ ስለተገለጠ አንታክትም ይላል። አንታክትም።
ስለዚህ ከዚህ የተነሳ እንቀጥላለን። ምናልባት ብዙዎቻችሁ በቸርቾቻችሁ ባላችሁበት ማህበረሰብ አንደርማይን እየተደረጋችሁ ሴቶች በመሆናችሁ ለማገልገል እንደማትበቁ ከናንተ የተሻሉ ብዙ ሰዎች እንዳሉ እያሳመኗችሁ መጽሐፍ ቅዱሳችሁን አስቀምጣችሁ እንድትቀመጡ የናንተ ስራ የናንተ የተፈጠራችሁበት ዓላማ ማግባት ቤት ውስጥ መቀመጥ ልጅ መውለድ እንደሆነ በብዙ ያሳመናችሁ ጠላት ቢኖር ዛሬ ለናንተ በደንብ መናገር የምፈልገው ነገር ምንድነው? እግዚአብሔር በእናንተ ውስጥ የከበረን ነገር አስቀምጧል። እግዚአብሔር ሲፈጥረን በእኛ አንዳች ነገር ሊያደርግ እንደሆነ በደንብ እንድታውቁ ወዳለሁ። እናንተ አልፋችሁ ብትወጡ እግዚአብሔር ሊገልጠው ያለ በጣም ብዙ ነገር አለ። እግዚአብሔር እጅ እየፈለገ ነው፣ እግር እየፈለገ ነው፣ አፍ እየፈለገ ነው፣ አይን እየፈለገ ነው፣ የሚያይበት፣ የሚናገርበት፣ የሚዳስስበት፣ የሚሄድበት። እግዚአብሔር ፍላጎቱ ይሄ ነው። እናንተ ተኝታችሁ በምታድሩበት በአንድ ሌሊት ውስጥ ወደ ሲኦል የሚነዳ በጣም ኢን ሚሊየንስ ህዝብ አለ። አንድ ተኝታችሁ በምታድሩበት ሌሊት ውስጥ ብዙ ዲስትራክሽን ሰይጣን ያደርጋል በምድራችን። ስለዚህ እግዚአብሔር ሰው እየፈለገ ሰው ተጠምቶ ያለበት ሲዝን ላይ ነው። ይሄ ጊዜ በጣም ብዙዎች የእግዚአብሔርን ልጆች መነሳት በጉጉት እየጠበቁ ያለበት ጊዜ ነው። ስለዚህ ጊዜ የለንም ለመተኛት የሚሆን እኔ ሴት ነኝ እኔ እንዲህ ነኝ እኔ እንዲህ ነኝ እያልን ራሳችንን አንደርማይን እያደረግን ለመተኛት የሚሆን ጊዜ የለንም። እግዚአብሔር በማንም ሊጠቀም አሁን በጣም ቆርጦ የተነሳበት ጊዜ ነው። ሰይጣን ጥቂት ጊዜ እንደቀረው አውቆ ይላል በብዙ ኃይል ወጥቷል የሚል ቃል አለ። ጥቂት ጊዜ ነው የቀረው ሰይጣን። ስለዚህ ፈጠን አድርጎ ስራውን ሰርቶ መሄድ ነው የሚፈልገው እና እግዚአብሔር ደግሞ ያንን የአመፅን መንግስት የሚገለብጥበት የጽድቅ ልጆችን ይፈልጋል። ስለዚህ በአንቺ ውስጥ የከበረ ነገር አለ፣ ብርሃን ውስጥሽ አለ፣ የበራልሽ ብርሃን አለ። ወጥተሽ እንድታበሪ እግዚአብሔር ይፈልጋል። አትሊስት ሰፈርሽ ውስጥ፣ አትሊስት ቤተሰብሽ ውስጥ፣ አትሊስት ለልጆችሽ፣ ላለሽበት ቤተክርስቲያን፣ ላለሽበት ቸርች ወጣቶቹ አልተናገሩም አላወሩም እንጂ በጸሎት ብትተጊ፣ በጸሎት በጾም ጸሎት ብትወድቂ እግዚአብሔር የሚያሳይሽ ብዙ ነገር አለ። ወጣቶችን እንድታድኝ፣ ትውልድን እንድትታደጊ በጣም ብዙ ስራ አለ ወገኖች። ስለዚህ ራሳችሁን እንዳታሳንሱ። እግዚአብሔር እንኳን ለኛ ለሞተልን ቀርቶ ህይወቱን ለሰጠን ቀርቶ ለምድር እንኳን እንስሳት ትኩረት የሚሰጥ አምላክ ነው። ስለዚህ ባህላችን እንደነገረን አይደለንም፣ ሶሳይቲው እንደነገረን አይደለንም። የእግዚአብሔር ቃል አሁን አይሁድ የለም፣ ግሪክ የለም፣ ሴት የለም፣ ወንድ የለም የሚናገረው ይሄንን ነው። ሁሉ በክርስቶስ ምንድነው? እኩል ነው፣ አንድ ነው በክርስቶስ። ለኔም ሞቶልኛል፣ ለወንዱ ሞቷል። እኩል ነው በቃ የሞተልን የተከፈለልን ዋጋ። ስለዚህ ይሄንን አውቃችሁ ፕሊዝ ተነሱ፣ ንቁ። ባላችሁበት ቦታ የሆነ ነገር ለማድረግ ፈጥናችሁ ከሰይጣን መንግስት ትውልድን ለመናጠቅ በሚሆን መንፈስ ተነሱ፣ በርቱ፣ ጸልዩ፣ አገልግሉ። ውስጣችሁ ባለው አቅም ልክ ተዘርጉ፣ ሩጡ። ጥሪን የሰጠ ራእይን የሰጠ ጽንስን የሰጠ ደግሞ ኃይልን ሊሰጥ ታማኝ የሆነ አምላክ ከኛ ጋር አለ። ትንሽዬ ብቻ እንድንራመድ የሚፈልግ ትንሽ ምክንያት እንድንሆንለት ብቻ ነው እግዚአብሔር የሚፈልገው። የቀረውን የሚሰራው ራሱ እግዚአብሔር ነው። ድልን የሚሰጥ እግዚአብሔር ነው። የተናቀውን የሚያከብር እግዚአብሔር ነው። ምንም የለንም ባሉበት 5000 የመገበ ኢየሱስ ከኛ ጋር አለ። የማዕበሉ ጌታ መርከባችን ውስጥ አለ። ትንሽዬውን ነገር ለትውልድ የሚያደርግ ለብዙ ሺህ ህዝብ የሚያደርግ እግዚአብሔር ከኛ ጋር አለ። ስለዚህ ራሳችሁን አትናቁ፣ በርቱ ማለት ፈልጋለሁ። ኮክዬ ታንክ ዩ ሶ ማች። ምናልባት ጥቂት ነው ከዚህ በኋላ የምንሄደው። ከሰው እንግዲህ አሁን እንዳልነው ነው ሴት፣ ወጣት፣ አገልጋይ፣ ከዛ እንደ አገልጋይ ደግሞ ሰው ሲያውቅሽ
ከሰዎች ጋር ያለሽ ኮሚኒኬሽን ከጓደኞች ጋር ሊሆን ይችላል፣ ከቤተ ክርስቲያን ሰዎች ጋር ሊሆን ይችላል፣ ከአካባቢ ጋር ሊሆን ይችላል። ኮሚኒኬት ሲያደርጉሽ እንዴት ነው እዛ ላይ ልክ አሁን አንድ የሆነ እይታ አለ። አገልጋይ ስትሆኝና ኖርማል ክርስቲያን ስትሆኝ ልዩነት አለ። ኮሚኒኬሽኑ እንዴት ነው? ለጓደኝነት አብሮ ለማውራት በነፃነት ለመወያየት ያለው እንዴት ኮሚኒኬሽን ላይ ጠቀመሽ ወይ ወይስ ጋፕ ኖረው ወይ? የህይወት ዘይቤሽ እንዴት ነው ከሰዎች ጋር ያለሽ? አገልጋይ መሆኔን በጣም ብዙ ቀን ጠልቼው አውቃለሁ። በጣም እና ከሰዎች ጋር ስተዋወቅ አገልጋይ እንዳልሆንኩኝ አድርጌ ራሴን አስተዋውቄ አውቃለሁ። ሰዎቹ ለኔ ክሎዝ እንዲሆኑ ስለምፈልግ ማለት ነው። ለምንድነው ጓደኞችሽ አገልጋይ እንደሆንሽ ለእግዚአብሔር ቃል የሆነ ነገር እንዳለሽ ሲያውቁ ያሉበትን ድካም በግልጽ ላንቺ መናገር ይከብዳቸዋል። ምክንያቱም ጀጅ ታደርጊናለሽ ብለው ስለሚያስቡ፣ ትፈርድብናለች ብለው ስለሚያስቡ፣ ይሄ የቤተ ክርስቲያን አይነት አመለካከት አለሽ ብለው ስለሚታሰብ ይሄ ልክ አይደለም ስለምትይ፣ እንደዚህ ማድረግሽ ልክ አይደለም፣ ይሄንን ማድረግ ልክ አይደለም፣ እግዚአብሔር ቃል አይደግፈውም ስለምትይ ያሉበትን ድካም መተው በግልጽ አይነግሩሽም። ስለዚህ አገልጋይ ስትሆኚ ጓደኞችሽ እንዲሸሹሽ ያደርጋል። አንቺ መንፈሳዊ ነገር ላይ ብቻ እንድትፈለጊ፣ ሌላው አይነት ፍሬንድሺፕ ላይ ብዙም እንዳትፈለጊ ያደርግሻል። እና ጓደኞቼ ሲርቁኝ አይቻቃለሁ። ሚስጥር ለብቻ ሲወራ አይቻቃለሁ። እሱ ነገር ጎድቶኝ አገልጋይ መሆንን ጠልቼው አውቃለሁ። ያው አለማወቅ ማለት ነው፣ ልጅነት ስለነበረ ጠልቼው አውቃለሁ። በቃ እኔ ለምንድነው አገልጋይ ያደረከኝ ጌታ ሆይ ብዬ ተጣልቼው አውቃለሁ። እና ሰዎች ክሎዝሊ ካንቺ ጋር እንዲያወሩ የሚያደርግ አይነት አይሆንም አገልጋይ ስትሆን። ገብቶሻል አይደል? እና እሱ ነገር ትንሽ ይከብዳል። አሁን እንደምናገረው ቀላል አይደለም። መጥፎ አይነት ስሜት አንቺ ውስጥ እንዲፈጠር ያደርጋል። ለምንድነው እንደዚህ ማይነግሩኝ? ለምንድነው ማይቀርቡኝ? አገልጋይ በመሆኔ ምክንያት ነው ሰዎች የራቁኝ የሚል አይነት አመለካከት ውስጥሽ እንዲፈጠር ያደርጋል። ምክንያቱም አትስማሚማ። እየሆነ ካለው ጋር ቀለል ተደርጎ የሆነ ነገር ሲወራ ስቀሽ ማለፍ አትችይማ። አይፈቅድልሽም። እዚህ ውስጥ የገባው ዕውቀት፣ እዚህ ውስጥ የገባው ህይወት ያንን ነገር አይተሽ እንደማንኛውም ሰው ምንም እንዳልተፈጠረ ሰው አይተሽ ማለፍ አትችይም። ስቀሽ ማለፍ አትችይም። የሚቆጣ መንፈስ አለሽ አንቺ። የሚበሳጭ መንፈስ አለ። የእግዚአብሔር ቃል ተደፈረ፣ የእግዚአብሔር ቃል ተነካ ብሎ ውስጥሽ የሚቆጣ ነገር አለ። ስለዚህ ያ ነገር ስሙዝ የሆነ ፍሬንድሺፕ እንዲኖርሽ አያደርግሽም። የእግዚአብሔር ነገር ላይ በጣም ሲሪየስ የሆነ የጨከነ ሰው ነው እንጂ አንቺ ጋር መጥቶ ጓደኛ የሚሆነው ይሄ ኖርማል ጓደኝነት ውስጥ አንቺ ማለፍ አትችይም። ትገለያለሽ። በቃ ከዛ ነገር ሳታውቂው ትገለያለሽ። እና ብዙ ጊዜ ራሴን ሳስተዋውቅ አገልጋይ መሆኔን ደብቄ ያውቃለሁ። በዚህ ምክንያት ማለት ነው። አገልጋይ እንደሆንኩኝ ሰዎች እንዳያውቁ ለማድረግ በጣም ብዙ ቀን ሞክሬ ያውቃለሁ። አሁን ላይ ሳስበው ያስቀኛል። ያው አለማወቅም ስለነበር ነው ያንን ሳደርግ የነበረውና ከፍሬንድሺፕ አንፃር በጣም ከባድ የሆኑ ቻሌንጆችን አሳልፌያለሁ። በጣም ስለዚህ ሰዎችን ኮሚኒኬት ለማድረግ ከአገልጋይነት አንፃር ጃጅ እንዳታደርጊ። በቀደም ለታ አንዲት ልጅ መጣች፣ የምክክር ጊዜ ነበረንና ቀጥታ ገብታ ከሰላምታ በፊት ጃጅ እንዳታደርጊኝ ነው ያለች። በፍጹም አልኳት። በደንብ እንድታወራ ካደረኩኝ በኋላ የኔ ያለፍኩባቸውን መንገዶች መጀመሪያ ነገርኳት። በደንብ ኦፕን እንድትሆን
ያው ፕራይቬት ነገር አይነገርም እዚህ ፊት ለፊት ግን ለሌሎችም የሚጠቅም ግን ይሄን ነገር እንዴት ላድርገው ይሄን ነገር የሚል አይነት ነገር እና እንዳልሽው አገልጋይ ስትሆኚ እና ሳትሆኚ ይለያያል። አንለስ እኔ ጋር አሁን እንግዲህ ጸጋውም ሊሆን ይችላል ለምን እንደምነግርሽ አላውቅም እያሉ የሚነግሩኝ ሰዎች አሉ። ሪቨርስ ደግሞ እንግዲህ ጸጋው የካውንስሊንግ ስፒሪቱ በጣም ብዙ ሰው ተመሳሳይ ንግግር እኔ ጋር የሚናገሩት ለምን እንደምነግርሽ እኮ አላውቅም እያሉ ይነግሩኛል። እዚህ ፕላትፎርም ላይ እኔ እንኳን እንዲናገሩ የማልፈልገውን ነገር ድንገት ሲናገሩ አይቻቃለሁ። ምክንያቱም ይሄ ያው ፕላትፎርም ስለሆነ ማለት ነው እና በጣም በግልጽነት ድንገት እንኳን ሲናገሩ አይቼ አውቃለሁ፣ ሰምቼ አውቃለሁ እና እቺ ነገር በውስጥ እናውራት ብዬ ሁሉ አውቃለሁ እኔ ብዬ አውቃለሁ። እና አንዳንድ ጊዜ እንግዲህ ለዚህ ለምክርም የተሰጠው ጸጋ በደንብ ኦፕን እንዲሆኑ ያደርጋቸዋል ብዬ አስባለሁ። እንደገና ደግሞ እንዳንቺም ደግሞ ያው በተለያየ ማህበረሰብ ውስጥ ወር ደግሞ በተለያየ መንገድ ስለሆነ የምናልፈው የተሰጠንም ደግሞ ስራ ምናልባት ልዩ ስለሆነ ሊሆን ይችላል እና እንደዚህም አለ እንደዛም አለ ማለት ነው። ቤን የነካው ነገር አለ። ወጣቶች ላይ ያተኮረሽ የተናገርሽው ነገር ወጣቶች ላይ የኛ አመለካከት የነሱ መምጣት የነሱ መራብ የነሱ ያሉበት ሁኔታና ራሳቸውን ሊገልጡበት የሚችሉ በዛ ሰዓት ያላቸው የሚችሉበት ሁኔታና እኛ የምንረዳበት እኛ ስፍስፍ ብለን ይዘን እነሱን ገንዘብ አድርገን በራሳቸው በልካቸው ልንሰጣቸው ወይም ደግሞ ልንንከባከባቸው ወይም ደግሞ ወደ እግዚአብሔር ቤት መምጣታቸውን እንዲወዱት ልናደርጋቸው አለመቻላችን ትልቁ ክፍተት ነው። ኔክስት ጀነሬሽን ያሳስበናል። ኔክስት ጀነሬሽን ላይ ያለን አመለካከት በጣም ምክንያቱም ከ21ኛው ክፍለ ዘመን ላይ ምንም ልናገኝ አንችልም። ልናገኝ የምንችለው ነው ልናገኝ የምንችለው ያንን ሰብስቦ ገንዘብ ማድረግ ትውልዱን ጠቃሚ ማድረግ የኛ ፋንታ ነው ብዬ አስባለሁ። እይታችንን መስፈርት አውጥተን እንዲህ ካልሆንክና እንዲህ ካልሆንክ ልትመጥን አትችልም ብለን ያንን ሰው መግፋትን የሚያክል ትልቅ ስህተት የለም ብዬ አስባለሁ እና በጣም አጽንኦ መስጠት የምፈልገው ለወጣቶች ያለን አመለካከት ወደ እግዚአብሔር ቤት ለሚመጡ ሰዎች ያለን አመለካከት ጌታን እያገኙ ላሉ አዳዲስ ነፍሳት ያለን አመለካከት በቤተ ክርስቲያን ውስጥም ሆነው ወጣትነት ይዟቸው ትንሽ እየተፍረከረኩ ያሉን ወጣቶች ይዞ የማሳደግን ኃላፊነትን የመውሰድን አመለካከት በጣም ልናሳድገው ይገባል። ከዛም በፊት ደግሞ ቀድመው የመጡ ከሆኑ ወጣትነታቸውን እንዴት ማሳለፍ እንዳለባቸው በደንብ ይዘን ማሳደግ እንዳለብን ማወቅና መጠንቀቅ በጣም ጥንቃቄ ትውልዱ ላይ የወለድናቸው ልጆች ላይ ብቻ ሳይሆን ጌታ ኢየሱስ በመስቀል የወለዳቸውንም ማሰብ እንዳለብን አስባለሁ፣ አጽንኦ ሰጠዋለሁ ማለት ነው። በኋላ ላይ ስለ አንድ ነገር ከናባዬ ጋር አወራለሁ፣ ግን ወደ አንቺ ልቀጥልና አሁንም ሴትነት፣ ወጣትነት፣ የፍቅር ሁኔታ ከአገልግሎት ጋር አገልጋይ ተብለሽ የፍቅር ህይወትን እንዴት ማስኬድ ትችያለሽ? ምን አይነት ተጽዕኖ አምጥቶብሻል? እንዴት ነው አንቺ ጋር ሲመጣ እዚህ ምድር ላይ ስላለ ማለት ነው አንዳንድ እየሸፋፈንን የምናልፋቸው ነገሮች በጣም አደጋ ውስጥ እየከተቱን ስለሆነ ማለት ነው። ምክንያቱም ለምሳሌ ያህል ሳነሳው አንድ ጊዜ ቪዲዮ ሰርቼበታለሁ።
እንደ አገልጋይ ወይም ደግሞ እንደው ትንሽ ከቃሉ ጋር እንደቆየ ሰው ሳይሆን እንደው እንደ ክርስቲያን ሴቶች ስናየው ወጣቶች ስናየው እንደው እኮ አለ ከሚባል ክርስቲያን ይሻላል ካራክተሩ እንዲያያረግም አሁን ካሉት እንደውም አገልጋዮች ሁሉ ሊበልጥ የሚችልበት ካራክተር እኮ አለውና እኔ በቃ ይሄን ያህል ይጠብቅ ያለውና ዋሪፍ የሚሉ አካሄዶችም አሉ ተከዶባቸውም ያሉ መንገዶችና ዋጋ እየተከፈለባቸው ያለባቸው መንገዶች አሉ አሁንም ለመሄድ ያኮበኮቡ ነፍሳት አሉ በቃ እኮ እድሜ በቃ እኮ ሴትነቴ በቃ እኮ እንደዚህ በቃ እኮ እየተባለ የከፋ አካሄድ ለመሄድ የተዘጋጁ እህቶች እንዳሉ አውቃለሁ በዛው መልኩ ደግሞ ወንድሞችም ጥሩ አድርገው እንደሚያጠምዱ አውቃለሁ ምንድነው አካሄዱ ስትይ ጌታን እቀበላለሁ እኮ ብሎኛል እነሱ ሳይተከሉ ያላመነ ሰው ጋር ይገቡና ዱቄት ውሃ ልትቀዳ ሄደች ሆኖ ቁጭ ይላል ማለት ሶ እዚች ላይ ትንሽ ብትነግሪኝ ይሄ በደንብ መነሳት ያለበት ጥያቄ ነው ብዬ እኔ ማምናለሁ አገልጋይነትና የፍቅር ህይወት ብዙ ጊዜ አገልግሎት ውስጥ ያሉ ሰዎች ደፍረው ለመጠየቅ እንትን አይሉ ምክንያቱም አንቺ እግዚአብሔርን ቃል ታውቂያለሽ ታገለግያለሽ ተብሎ ስለሚታሰብ እንግዲህ ቅድም እንዳልሽው አይነቱ የተለያየ ሊሆን ይችላል ግን እና ያ ሲሆን ባይዘዌ ዝም ብሎ አይደለም ተጠንቶ ነው ሰይጣን ታርጌት አድርጎ ነው አንቺ ጋር የሚመጣው እና ምን ሰዓት ላይ ምን ይዞ አንቺ ጋር መምጣት እንዳለበት ባይዘዌ ያውቃል የሚገርምሽ የእስራኤል ህዝብ እንግዲህ 40 ዓመት ነው ምድረ በዳ ላይ ያሳለፈው እየተጓዘ ያንን ሁሉ ጊዜ ሲጓዝ ይሄ ህዝብ አረንጓዴ ነገር አይቷል ምድረ በዳ ነው በቃ ላይፍ ሲያየ ነበረው ከዛ አሁን ለዚህ ህዝብ ምን ብሰጠው ትኩረቱን አገኛለሁ ብሎ ሰይጣን በዓል የሚባል ጣዖት ይዞ መጣ በዓል ምንድነው ስራው ስትይ ዝናብን ይሰጣል ልምላሜን የሚሰጥ አምላክ ገባሽ አይደለ ልምላሜን የሚሰጥ ዝናብን የሚሰጥ አሁን ይሄ ህዝብ ምድረ በዳ ላይ የሰነበተ ህዝብ ስለሆነ ዝናብ አይቶ ማያውቅ ህዝብ ስለሆነ የለመለመ ነገር አይቶ ማያውቅ ህዝብ ስለሆነ በምን ሰዓት ምን ይዞለት ቢሄድ የህዝቡን አቴንሽን እንደሚያገኝ በደንብ አድርጎ ካልኩሌት አድርጓል ከዛ ህዝቡ ግልብጥ አለ እነሱ ጋር ከዛ እግዚአብሔር ኤልያስን ላከና ዝናብ ነው እንደ እየፈለጋችሁ ያላችሁት አዎ ስለዚህ በዓል ዝናብ ይሰጠናል ብላችሁ ነው እያመናችሁ ያላችሁት አዎ እንግዲያውስ ከአፌ ቃል በስተቀር አለ ለ3 ዓመት ተኩል ዝናብ ጠብ አይልም አላችሁ በዓል ዝናብ እንደሚሰጥ ማየት ከፈለጋችሁ ለ3 ዓመት ተኩል ዝናብ አይዘንብም ብሎ ተናግሮ ሄደ ሲታየው እውነትም ዝናብ አይዘንብም ምን እያልኩሽ ነው ሰይጣን ምን ሰዓት ምን ይዞልሽ መምጣት እንዳለበት ያውቃል በምን አይነት ደካማ ጎን አንቺ ጋር መግባት እንዳለበት ያውቃል ስለዚህ አሁን በጣም ብዙ አገልግሎት ላይ ያሉ ሰዎችን የምታይ ከሆነ በጣም ሰክሰስፉል የሆነ አገልግሎት አላቸው በጣም ብዙዎቹ ግን በዚህ አይነት ህይወት ይፈተናሉ ትክክለኛውን ሰው ባለማግኘት ይፈተናሉ ትክክለኛውን ሰው አግኝተው ደግሞ አብሮ ባለመሆን የተለያዩ ምክንያቶችን በመስጠት ይፈትናቸዋል ፋይናንሻሊ እንዲቸገሩ አድርጎ ሊሆን ይችላል
በጣም በተለያየ አይነት መንገድ አገልግሎት ላይ ያሉ ሰዎች በሪሌሽንሺፕ ሰፈር ሲያደርጉ አይቻቃለሁ። እና እኔ ቸርች ውስጥ አሁን ላይ መወራት አለበት ብዬ ከማስበው ነገር አንዱ ምንድነው ስለ ቻይልድሁድ ትራውማ ነው። ይሄ ቤተሰባችን ላይ በትክክል ያላገኘነው ፍቅር፣ ቤተሰባችን መሙላት የነበረበት ግን ያልተሞላልንን ፍቅር ውጪ ነው ስንፈልገው የምናገኘው። በፍቅረኛ ነው መሙላት የምንፈልገው። እና ይሄ ትራውማ ደግሞ ምን አይነት ባህሪ ያለው ኢቭን ሰውየው ሮንግ ፐርሰን እንደሆነ እያወቅሽ ራሱ ውስጥሽ ካለው የመወደድ ስሜት ፍላጎት የተነሳ ሰውየውን ትከታይዋለሽ። ያልታከመ ቻይልድሁድ ትራውማ ውስጣችን ሲኖር፣ ያልታከመ ጠባሳ ውስጣችን ሲኖር ሰውየው መጥፎ እንደሆነ ለህይወታችን ለአገልግሎቴ መጥፎ እንደሆነ እንደማይሆነኝ እያወቅኩኝ አገልግሎቴ ፌል እንደሚያደርግ እያወቅኩኝ መንፈስ ቅዱስ እየተናገረኝ በህልም ደግሞ ደጋግሞ እየነገረኝ ግን ውስጤ ካለው ከፍቅር ጥማት የተነሳ ሰውየውን እከተለዋለሁ። ገደል ቢገባም እከተለዋለሁ። እና ይሄ ሰዎችን ይጠቅማል ብዬ ስለማስብ ይሄንን እናገራለሁ። በጣም እንደዛ ሆኜ አውቃለሁ። ትክክል ያልሆነ ሪሌሽንሺፕ ውስጥ ገብቼ ይሄንን የገባሁበት ምክንያት እያወቅኩ ነው የምልሽ ኮኪዬ። እያወቅኩኝ ሮንግ ፐርሰን እንዴት እያደረኩ እንደሆነ እያወቅኩኝ አገልግሎቴ ፌል ሊያደርግ እንደሚችል እያወቅኩኝ ግን ውስጤ ያለው የመወደድ ስሜት ጥማት ልክ እንዴት ነው ውሻ ስጋ ይዘሽ የትም ይዘሽው እንደምትሄጂ እንደዛ አይነት ስሜት አስተናግጄ አውቃለሁ። ህይወቴ ተበላሽቶብኝ ያውቃል። ስሙዝሊ አልመጣውም። እዚህ ጋር ወድቄ የተማርኳቸው ትምህርቶች አሉ። የማይሆን ሰው ጋር ተገናኝቼ አውቃለሁ። ብልት አርግቶብኝ ያውቃል። አቅሜን ለእግዚአብሔር ያለኝን ነገር በልቶብኝ ያውቃል። የእግዚአብሔርን ቃል እንደዛ እንደምወደው እንደተናገርኩት ሁሉ የእግዚአብሔር ቃል አላጽናና ብሎኝ ያውቃል። አላጽናና ብሎኝ ያውቃል። የእግዚአብሔር ቃል አንብቤው ቃል ብቻ ሆኖብኝ ያውቃል። ለማይሆን ሰው ጋር ገጥሜ ማለት ነው። እና ምን ልልሽ ነው አገልጋይ ስትሆኚ በጣም ሴንሲቲቭ መሆን አለብሽ። በቃ አብረሹ ከምትሆኙ ሰው የተነሳ ነው አገልግሎትሽ ሊቀጥልም ሊቆምም የሚችለው። እንደ መንፈሳዊ ሰው ከባድ ጸሎት የሚፈልግ ነገር ነው። ከዛ ደግሞ እንደ ባለ አእምሮም በጣም እንድታስብ የሚያደርግ ነው። ለምንድን ነው ከዚህ ሰው ጋር ያለሁት? የምር ስለምወደው ስለማፈቅረው ነው አብሬው ያለሁት ወይስ ውስጤ ያሉ ድምፅ አልባ የሆኑ ስሜቶችን ስለሚያረጋጋልኝ ነው አብሬው ያለሁት? እንደዚህ አይነት ዲፕ የሆኑ ጥያቄዎችን ለራሳችን መጠየቅ አለብን። ስፔሻሊ ሴቶች በቃ ስፔሻል እንደሆንን እንዲሰማን እንፈልጋለን። ይሄ ናቹራሊ ውስጣችን ያለ ስሜት ነው። ስፔሻል እንደሆንን ሰዎች እኛ ጋር ሲመጡ የሆነ ሰው ሲፈልገን የሆነ ሰው ሲወደን እንደተወደድን እኛ ስፔሻል እንደሆነ እንዲሰማን ያደርገናል። ያ ስሜት ጭር ያለ ቀንስ እኛ ጋር ሰው ያልመጣ ቀንስ ዲፕሬሽን ውስጥ እንገባለን። የሚፈልገን ሰው የለም። ይሄ የሆነው ደግሞ አገልጋይ በመሆኔ ምክንያት ነው እንጂ ከማንም ሰው ጋር መሆን ይችል ነበረ የሚል አይነት መጥፎ ስሜት ውስጥ ገብቼ አውቃለሁ። እና አንድ በጣም ልናገረው የምፈልገው ቴስቲሞኒ አለኝ። ለተወሰነ ጊዜ በአገልግሎት ምክንያት ባቢሌ የሚባል ከተማ ውስጥ ቅድም እንዳልኩሽ እኖር ነበር እና እዛ ስኖር ትንሽዬ ነች ከተማዋ። ገጠር ከተማ ስለሆነች ይፈቅድ አይደለም። እዛ ከተማ ላይ መቆየት አልፈልግም፣ መኖር አልፈልግም። ስለዚህ መውጣት ፈልጋለሁ እና ስልኬን ከፍቼ ባየውኝ ቁጥር ጓደኞቼን አያቸዋለሁ። ቆንጆ ልብስ ለብሰው
የሆነ ቦታ ሲዝናኑ ያለው እና እሱ ነገር ውስጤ የሚፈጥረው ስሜት አለ። እኔ አገልጋይ በመሆን ምክንያት ነው እዚህ ያለሁትኝ። መውጣት አልችልም እያልኩኝ ራሴን አስጨንቃለሁ። ይሄንን ስልሽ አገልግሎት ላይ ነኝ ያለሁት፣ አገልግሎት ላይ ነኝ ያለሁት ይሄንን ስልሽ እና ለመሄድ ወሰንኩኝ። አገልግሎቴን ጥዬ ወደ አዲስ አበባ መሄድ ፈለግኩኝ። ከዛ ለመሄድ ስነሳ የደወልኩለት ሰው ነበረ እና ያ ሰው ሁል ጊዜ ምን ይለኛል፣ በዚህ እድሜሽ አገልግሎት ብለሽ እዛ ገጠር ውስጥ እየኖርሽ ይለኛል ሁሌ። እና ልክ ተስፋ በቆረኩበት ሰዓት ላይ ደወለልኝ ኮኪዬ ያ ሰው። ከዛ ልመጣ ፈልጋለሁ አልኩት። ለምን ምቹ አጋጣሚ ነበረ፣ ተስፋ ቆርጫለሁ። ያንን ትቼ መጣው ብዬ ልክ የሆነ ሰፈር ደርሶ እንደሚመጣ ሰው መጣው ብዬ ለመውጣት ወስኜ ተንስቼ ለመሄድ አሰብኩኝና አሁኑኑ የፕሌን ትኬት ቆርጥልሻለሁ አለኝ ኮኪዬ። አሁኑኑ የፕሌን ትኬት ቆርጥልሻለሁ። ከዛ ምን አልኩትኝ፣ እንዴ ቢያንስ ልብሴን ልጠብ እንጂ ልብሴን ልጠብ አልኩት። ከዛ በፍጹም አለ፣ ልብስ ከሆነ ችግርሽ አሁን ገንዘብ አስገባልሻለሁ፣ የምትፈልጊውን አይነት ልብስ መግዛት ትችላለሽ እና ምንም አይነት አሮጌ ልብስ ይዘሽ መምጣት አይጠበቅብሽም አለኝ። እና ተስማማው። ከዛ ትኬት ተቆረጠ፣ ፕሌን ትኬት ተቆረጠ። አካውንቴ ላይ ብዙ ብር ገባ። ተነስቼ ወደ ሐረር ከተማ ሄድኩኝ። ከባቢሌ ወደ ሐረር ከተማ ሄድኩኝ እና የምፈልገውን ልብስ ገዛሁኝ። የምፈልገውን ነገር አደረግኩኝ። ፍላይት ሰዓቴ ደርሶ ስለነበረ መናኸሪያ ውስጥ ገብቼ የድሬዳዋ መኪና ውስጥ ገባሁኝ ማለት ነው። ልክ የድሬዳዋ መኪና ውስጥ ገብቼ ቁጭ ብዬ እያለ መኪናው አልሞላ አለ እና ሰውየው ይጣራል፣ ሹፌሩ ይጣራል፣ የሚሄድ ሰው ይጣራል፣ ግን አይሞላም መኪናው እና ሰዓት እየሄደ ነው። ይሄንን ስልሽ ረጅም ሰዓት ማለት ነው ወሰደ እና በመሃል ያ ሰው እየደወለ ያስጨንቀኛል። ሰዓትሽ ደርሷል ቶሎ በይ እያለ ያስጨንቀኛል እና መጨረሻ ላይ እስካሁን አልወጣሽም ሲለኝ አዎ መኪናው አልሞላ አለ ብዬ ነገርኩት። ነው ምን እንዳደረገ አሁኑኑ ብር ልክልሻለሁ፣ የሚያንስሽ ከሆነ ማንም ሰው ሳይኖር ብቻሽን ኮንትራት ይዘሽ መሄድ ትችያለሽ አለኝ። ምንም አይነት ፋታ እንዳይኖረኝ ይሄ እንዳላስብ የእግዚአብሔርን ነገር እንዳላስብ እንዴት ያጣድፈኝ እንደነበረ ልነግርሽ አልችልም። እንዴ ለምንድን ነው መኪና እስኪሞላ እየጠበቅሽ ያለሽው? ብር ልኬልሻለሁ፣ አንሶ ከሆነ ልክልሻለሁ፣ ኮንትራት ይዘሽ ትችያለሽ፣ ብቻሽን ይዞሽ ይሄዳል እና ልክ ይሄንን እንዳለኝ እሺ ያልኩትኝና ሹፌሩን እነግረዋለሁ፣ እኔ ሙሉን እከፍላለሁ፣ ይዘኸኝ ሂድ፣ ብቻዬን ይዘኸኝ ሂድ እያልኩትኝ አይሰማኝም ኮክዬ። ሰውየው እየነገርኩት እየሰማኝ አይሰማኝም ሰውየው። እና እንኳን ይሄንን ብለሻቸው እኮ በጣም ነው እንትን የሚሉት አይደለ? አክቲቭሊ ነው ቶሎ እንትን የሚሉት። ሹፌሩ ግን አይሰማኝም፣ ይሄንን እየነገርኩት አይሰማኝም ነበረ። እና ፋይናሊ ሰውየው ይጠራል፣ እየነገርኩትኝ ሰው ይጠራል። አላቅም ለምን እንደዛ እያደረገ እንደነበር እግዚአብሔር ነው። እና መጨረሻ ላይ እዛ ቁጭ ብዬ መኪና ውስጥ ሰዎች አሉ፣ የተወሰኑ ሰዎች መኪና ውስጥ አሉ። በጣም ልቋቋመው የማልችለው ከባድ የሆነ ድምፅ ይመጣ ጀመረ፣ የእግዚአብሔር ድምፅ። ምን እንዳለኝ ታውቂያለሽ? አሁን የምትፈልጊውን ህይወት መልበሱንም እንደ ጓደኞችሽ መዘነጡን ሄደሽ ጥሩ ጥሩ ሬስቶራንት መዝናናቱን እና ሶሻል ሚዲያ ላይ ፖስት ማድረጉን አድርገሽ አለኝ፣ መሳቅ ግን አትችይም አለኝ። ዋው መሳቅ አትችይም አለኝ ጌታ፣ የምር መሳቅ አትችይም አለኝ።
እና መሳቅ እንድትቺ እኔ አስፈልግሻለሁ አለኝ ጌታ። ምንም ያህል ብር አምጥተሽ ህይወትሽ ሙሉ አይሆንም አለኝ እና ረጅም ሰዓት ያንን ድምጽ እየሰማሁኝ አለቅሳለሁኝ እና ይሄ ውጪው ላይ ያለው ድምጽ በጣም ሩቅ ሆኖ ነው ለኔ የሚሰማኝ። የሆነ ህልምም ይመስለኛል ግን ሪል የሆነ ነገር ነው የምነግርሽ። እና መጨረሻ ላይ ሰዎቹ ተደናግጠው መተው ግማሹ አቅፎኛል፣ ግማሹ እግሬ ስር ሆኖ ይጠይቀኛል። መርዶ ሰምቼ ሰው ሞቶብኝ ነው የምመስለው። ማለት ሰው አለቃቀስ ጤነኛ አልነበረም። በጣም አለቅስ ነበርና የሰዎቹ ድምጽ ከሩቅ ሆኖ ጆሮዬ ውስጥ ይገባል። ምስኪን ይሄኔ እናቷ ሞታ ይሆናል፣ አሁን ስልክ አውርታ ነበረ፣ የተደወለላት ስልክ ጋር ወይ ደውላችሁ ጠይቁ ሲባል እሰማለሁ እና በጣም በኃይል አለቅሳለሁ። እግዚአብሔር ሳቅሽን ይለኛል። መሳቅ የምትችይው ከኔ ጋር ነው። ኢን ሚሊየንስ ቢከፈልሽ አሁን ያሉብሽን ቀዳዳዎች መሙላት አትችይም አለኝ። ለብሰሽ አታምሪም አለኝ እግዚአብሔር። ለብሰሽ አያምርብሽም አለኝ። ሊትራሊ ይሄን እና በጣም በቃ አይኔ በጣም አባብጧል። እኔ ከዛ ነገር ውስጥ ስነቃ ማለት ነው። እና መጨረሻ ላይ ይጠይቁኛል፣ እናውርድሽ ትይያለሽ፣ ታሞቶብሽ ነው የሰማሽው ነገር አለ ይሉኛል ሰዎች። ምንም መናገርም በቃ መመለስም አልቻልኩም። ምክንያቱም ድምፁ በጣም ከባድ ነበረ፣ ጆሮዬ ላይ የምሰማ የነበረው የእግዚአብሔር ድምፅ። እና ፋይናሊ አልሄድም አልኩት ጌታን፣ አልሄድም። ወዲያው ከስልኬ ውስጥ ሲሜን አወጣሁትኝ እና ቀጥታ ወደ ድሬዳዋ ሄድኩኝ። ቤተሰቦቼ ጋር ሄጄ ገባሁኝ ማለት ነው። ለ15 ቀን ስልኬ ዝግ ነበረ። ከጌታ ጋር አሳለፍኩኝ፣ ንስሐ ገባሁ። እግዚአብሔር ምህረት እንዲያደርግልኝ በጣም ለመንኩትኝና ከ15 ቀን በኋላ ስልኬን ስከፍተው አንድ አገልጋይ ወንድም ደወለልኝና በጣም ተጨንቆ እንደነበረ ደግሞ በጣም ብዙ ጊዜ ደጋግሞ ስልኬ ላይ ሞክሮ ነበረ በዛ 15 ቀን ውስጥ እና ደህና ነሽ ምንድነው የሆንሽው አለኝ። ከዛ ምንም አልሆንኩም ደህና ነኝ፣ ምክንያቱም በጣም አሳፋሪ ነገር ስለሆነ ያደረኩትኝ እንዲህ ነው ብሎ ለማውራትም አልቻልኩም ነበርና ደህና ነኝ አልኩት። እና መጨረሻ ላይ ምን አለኝ፣ ራእይ አየሁኝ፣ እየጸለይኩኝ ስላንቺ ራእይ አየሁኝ አለኝ። ያየውን ነገር ሲነግረኝ ኮክዬ መንገድ እየሄድሽ ደክሞሽ አንድ ድንጋይ ላይ ቁጭ ብለሽ አገኘሁሽኝ አለኝ። እና በክንፍ ነበረ እኔ የምበረው፣ ክንፍ ተገጥሞልኝ እየበረርኩኝ ነበረ። እና መጥቼ ምን ሆነሽ ነው እዚህ የተቀመጥሽው? እዚህ ደግሞ ምን ትሰሪያለሽ አንቺ ስልሽ አለኝ የሆነ ግቢ ትጠቁሚኝና እዛ ግቢ ልገባ ነው ትይኛለሽ አለ። በጣም ደነግጣለሁ አለ። ስለዚህ ግቢ ግን የምታውቂው ነገር አለ ብዬ ጠይቅሻለሁ አለ። አይ አላውቅም፣ ግን መግባት አለብኝ፣ እዛ ግቢ መግባት አለብኝ። እዚህ ግቢ እኮ ህይወት ያለው ነገር ነው እንጂ የሚገባው ህይወት ያለው ነገር ከዛ ግቢ ወጥቶ አያውቅም ይለኛል። እና ክንፌ ላይ አድርጌ የሚሆነውን ነገር እኔ ላሳይሽ ብዬ ክንፌ ላይ ተሸክሜሽ ይሄዳለሁኝ አለ ግቢው ጋር። እና ልክ እዛ ጋር ስንደርስ ያየሁት ነገር እንዴት እንደሚያስደነግጥ አለ። በጣም ቆንጆ የሆኑ በጣም ክላስ ያላቸው ቆንጆ የለበሱ ሰዎች፣ ፊዚካሊ በጣም የሚያምሩ ሰዎች ወደዛ ግቢ ይገባሉ። ልክ እግራቸው ግቢውን እንዳለፈ ሊትራሊ ራቆታቸውን ይሆናሉ። ልብሳቸው ከላያቸው ላይ ይወልቃል። ከዛ ሙት ይሆናሉ እና ግቢው ሙሉ በሙሉ ሬሳ ነው።
ምንም ህይወት ያለው የሚንቀሳቀስ ነገር የለም እዛ ግቢ ውስጥ። እና እዚህ ግቢ ነው እገባለሁ የምትይኝ እልሻለሁ አለ። እዚህ ግቢ ነው ልግባ እያልሽኝ ያለሽው? አይ እንደዚህ ከሆነ አልገባም፣ መግባት አልፈልግም፣ ከዚህ ቦታ ይዘኸኝ ሂድ ብለሽኝ ከዛ ቦታ ይዤ ስሄድ አይ ብሎ ደውሎ መልእክት ነገረኝ በ15ኛው ቀን። እና ምንም የነገርኩት ነገር በቃ ጸልይልኝ እንግዲህ ምን ሊሆን እንዳለ አላውቅም ብዬ ዋሽቼው ስልኩን ዘጋሁኝ። ግን እግዚአብሔር እንዴት እንደተጠነቀቀልኝ ምናልባት የዛን ቀን ያችን ድምፅ አልፌ ሄጄ ቢሆን ኖሮ በህይወትም ላልገኝ ይችል ነበረ። በህይወት ላልኖር እና እግዚአብሔርን በጣም በቃ በጣም አድርጌ ባርከዋለሁ ስለዛን ቀን በዛን ቀን ስለመጣልኝ ድምፅ እግዚአብሔርን በጣም ባርከዋለሁ። የእውነት ቅድም እንዳልኩሽ ነው እግዚአብሔር አንዳንዴ ለኛ ብቻ በእኛ ውስጥ ስላየው ትውልድ ይጠነቀቃል። በእኛ በኩል አልፎ ወደ እግዚአብሔር መንግስት ለሚመጣውም ትውልድ ይጠነቀቃል። እና በአስገራሚ ሁኔታ እግዚአብሔር ከዛ ክፉ ነገር አስመለጠኝ። ንስሐ ገባሁኝ፣ ወደ አገልግሎቴ ተመለስኩኝ። እና ስሙዝሊ አልመጣሁኝም። ስመጣ እዚህ ቦታ ያለሁበት ቦታ ስመጣ ስሙዝሊ አልመጣሁም። በጣም ከባባድ ነገሮችን አልፌያለሁ። ይሄኛው ሰዎችን ካስተማረልኝ ብዬ ነው እየተናገርኩ ያለሁት። ብዙ እንደዚህ አይነት ደግሞ ያለፍኳቸው ነገሮች ነበሩና በምን ጥያቄ ነው እዚህ ውስጥ የገባ ነው? ጭር ሲል ጊዜ ሰዎች ዋጋ ሳይመጡ ሲቀሩ የሚደውልልን ሳይኖር ሲቀር ያለመፈለግ ስሜት እናስተናግዳለን። ያለመፈለግ ስሜት በጣም ያስጠላል። ለወንድ ልጅ ምናልባት እንግዲህ ከኛ ይልቅ ቀላል ይሆናል ብዬ አስባለሁ። ቀላል ባይሆንም ይሻላል ብዬ አስባለሁ። እንደ ሴት ናቹራሊ የተሰጠን ነገር አለ። በቃ ይሄ የመወደድ የመፈለግ ባህሪ አለን እና የሚደውልልን ሳይኖር ሲቀር፣ የሚጠይቀን ሳይኖር ሲቀር፣ ለፍቅር የሚያስበን ሳይኖር ሲቀር ውስጣችን ያለመፈለግን ስሜት ያስተናግዳል። ከዛ ምን ብለን እናስባለን? አገልጋይ ስለሆንኩኝ ነው። እንደ ማንኛውም ሰው ለኃጢአትም ለምንም ፍሌክሲብል የሆነ ህይወት ቢኖረኝ ሰው ይፈልገኝ ነበረ የሚል መጥፎ የሆነ አስተሳሰብ ውስጥ እንገባለን። ከዛ ከትክክለኛ ትራክ እንወጣለን። እና እኔ በዛን ጊዜ አሳልፍ የነበረው እግዚአብሔር ቶታሊ እንደዚህ ብሎኛል፣ ከሰው አእምሮ ውስጥ አወጣሻለሁ አለኝ። ሰው እንዲረሳሽ አደርግሻለሁ አለኝ። እና ኮክዬ ስልኬ ላይ ከወር እስከ ወር አይደወልም ነበር። ስልኬን ትቼ ነው የምወጣው። እንዴ ጌታ ሆይ እንዴት ቢያንስ ለአመት በዓል እንዴት እንኳን አደረሰሽ ተብሎ ሰው አይደወልለትም? አየሽ፣ ይሄ ነገር መጥፎ ስሜት ይፈጥራል ውስጣችን። ከዛ ከማይሆን ሰው ጋር ሄደን እንድንጣበቅ ያደርገናል። በቃ ያለመፈለግ ስሜት ስለሆነ የሚሰማን ያንን ያለመፈለግ ስሜት ዝም ለማስባል ብለን ሮንግ ሰው ጋር እንሄዳለን። የዛ ጊዜ ሰይጣን ያገኘናል፣ በግላጭ ያገኘናል። እና በጣም ቶክሲክ የሆነ እንኳን አገልግሎታችንን አይደለም ህይወታችንን እንኳን የሚያሳጣ ነገር ውስጥ እንገባለን። አገልግሎት እኮ አንቺ ስትኖሪ ነው ኮክዬ፣ አንቺ ስትኖሪ ነው። ቀጥሎ ነው አገልግሎት። እኔ ከሌለው አገልግሎቴ የለም። ስለዚህ እኔ ቀድማለሁ ከአገልግሎቴ። ለጌታም ከአገልግሎቴ በፊት እኔን ነው የሚፈልገኝ። እኔ እበልጥበታለሁ። እና እንኳን አገልግሎታችንን አይደለም የእኛን ህይወት እንኳን የሚያሳጣ ሰው ጋር ሄደን የማይሆን ግንኙነትን እንመሰርታለን። እና እንደ አገልጋይ ለዚህ ነገር በጣም ሴንሲቲቭ መሆን፣ ራይት ታይም መጠበቅ፣ ራይት ፐርሰን በትክክል ማወቅ፣
እና ያንን ሰው አብረነው የሆነው ለምንድን ነው? መናገር የማልፈልጋቸው ጥቅማ ጥቅሞችን ከዛ ሰው ስለማገኝ ነው። ኢሞሽናሊ ጥቅም ስለማገኝ ነው። ያለ መፈለግ ስሜት እንዳይሰማኝ ብዬ ነው ከዛ ሰው ጋር የሆንኩት። እድሜሽ ሄዷል እንዳልባል ብዬ ነው ከዛ ሰው ጋር ያለሁት። ቤተሰብ ደስ ይበለው ብዬ ነው። ከጓደኞች ያላንስም ብዬ ነው። ወይስ ሪሊ እግዚአብሔር ለኔ ላይፍ ታይም እንዲሆን አድርጎ ስለሰጠኝ ነው? ይህንን በጣም በደንብ ማወቅ ያስፈልጋል። አንድ ህይወት ነው ያለን፣ አንቀልድበት። እና የፍቅር ህይወት ላይ በጣም በጣም ጠንቃቃ ብንሆን፣ ቅድም እንዳልሹ ኮክዬ እድሜ ሄደ ተብሎ እንግዲህ ያላመነ ሰው ጋር ቅድም እንዳልኩት ነው። እኔ ይሄ ያለመፈለግ ስሜት ነው። በቃ አሁን ማይሆን ሰው ጋር እንድንሄድ የሚያደርገን። ከዛ የፋሚሊ ደግሞ ኢንፍሉዌንስ አለ፣ የአካባቢው የምንኖርበት ቸርች ኮሚኒቲ አለ። የአንቺስ መቼ ነው ይላሉ። እኔ አንዳንድ ሰዎች በእውነት እዚህ ውስጥም አላችሁ ብዬ አስባለሁኝ። እኔ መልእክት መናገር እፈልጋለሁ ኮክዬ። እኛ እኮ መንፈሳዊ ሰዎች የእግዚአብሔር ታይሚንግን የምናምን ሰዎች ነን። ባል ከሆነ ሱቅ ሄጄ የሚገዛው ነገር አይደለም። እንዲህ ተፍ በይ እንጂ የሆነ ነገር አድርጊ እንጂ አይባልም እኮ እንደዚህ። አንቺ የሆነ ነገር ባለማድረግሽ ምክንያት እንዳላገባሽ አድርገው የሚናገሩ ክርስቲያኖች አሉ ቸርች ውስጥ። እሺ የጎረቤትን ኢንፍሉዌንስ አልፈሽ ትመጫለሽ፣ የፋሚሊን ኢንፍሉዌንስ አልፈሽ ትመጫለሽ። ቸርች ውስጥ ያለ መንፈሳዊ የምትዩ የእግዚአብሔር ታይሚንግ ይገባዋል የምትዩ ሰው እንዲህ አይነት ምክር ይመክርሻል። የሆነ ነገር ማድረግ አለብሽ እኮ፣ ተፍ ማለት አለብሽ፣ አክቲቭ መሆን አለብሽ፣ ከሰው ጋር እንትን በይ እንጂ። ይሄ መንፈሳዊነት አይደለም። መንፈሳዊ ነገር የሰው ኢፈርት አይደለም። ይሄ ተፍ ተብሎ አይደለም። መንፈሳዊ ዓለም ላይ የኛ ነገር የሚሰራው በእኛ አክቲቪቲ አይደለም፣ በእኛ አክቲቭ መሆን አይደለም። የእግዚአብሔር ታይሚንግ የሚባል ጊዜ፣ የእግዚአብሔር ጊዜ የሚባል ነገር አለ እና ሰዎች እዛ ላይ ተጣብቀው እንዳይቆዩ የሚያደርግ አይነት ኢንቫይሮንመንት መፍጠር ያለብን አይመስለኝም። በጣም ብዙ ሰዎችን ስለማቅ ነው ኮክዬ እንደዚህ ምልሽ። በሰዎች ግፊት ትዳር ውስጥ የገቡ ላይፋቸው ተመሰቃቅሎ የቀረ ጌታን የተዉ ህይወታቸውን ያጡ ልጆች ሜዳ ላይ የበተኑ በጣም ብዙ ሰዎች አሉ፣ በሚጎዳ ምላስ ምክንያት ማለት ነው። እና በተቻለን መጠን ሰዎችን ባናሸማቅቅ። በቃ አይደረግም። ውለዱ እንጂ ድገሙ እንጂ። ልጅ እኮ የእግዚአብሔር ስጦታ ነው፣ እንዴት አሳድጋለሁ ብላችሁ አትጨነቁ። በቃ እንጸልይ። የምር ኮንሰርን ካለ ለነዛ ሰዎች እንጸልይላቸው። ያሳስበናል የምንል ከሆነ ግድ ይለናል የምንል ከሆነ እንንበርከክ። ከዛ ውጭ ግን ሰውን ቸርች እንዳይመጣ የሚያሸማቅቅ ከሩቅ አይቶ መንገድ እንዲቀይር የሚያደርግ ሰው መሆን የለብንም። የሰው መንገዱ በእግዚአብሔር እጅ ነው ያለው። ሰው ፈልጎ አይደለም ያገባው፣ ሰው ፈልጎ አይደለም አያገባው። ሁሉም ሰው ቢሆንለት ቢሳካለት የሆነ ነገር ያደርጋል ብዬ አስባለሁኝ። ግን እንደ አገልጋይ እንደ መንፈሳዊ ሰው ደግሞ ይሄ አይነት ሜንታሊቲ ሊኖረን ይገባል ብዬ አስባለሁኝ። በዚህም ያላችሁ እህቶቼ፣ ወጣቶች በአገልግሎት ውስጥም ብትሆኑ ከአገልግሎቱም ውጭ ያላችሁ የትዳር ህይወት የፍቅር ህይወት እንደዘገየባችሁ የምታስቡ እና የእናንተ የሆነ ነገር አለማድረግ እናንተን ወደኋላ እንዳስቀራችሁ የምታስቡ ካላችሁ ይሄ ቶታሊ ሮንግ ነው። በቃ እኛ ነገራችንን ሰፍተን ምናምን አይደለም፣ የእኛ እንትን አይደለም ያመጣው አይደለም። በቃ እግዚአብሔር ሰዎችን መባረክ ሲፈልግ በራሱ ጊዜ የሚያደርገው ነገር ነው። በራሱ ጊዜ የሚያደርገው ነገር በእውነት ነው የምላችሁ። የሆነ እኛ እንደ ገበያ እንትን የሆነ ገበያ ውስጥ ሄደን ቁጭ ብለን አይደለም ሰው የሚመርጠን። እንዴ ሂጂ እንጂ እንደዚህ የሚባል ቤተክርስቲያን ሂጂ፣
ወጣቶች አሉ ይሉሻል ኮክዬ፣ በኢየሱስ ስም ሂጂና ዋው ህብረት አድርጊ፣ ተነጋገሪ፣ አውሪ፣ ስልክ ተቀበይ የሚሉ በፍጹም እንደዚህ አይደረግም፣ አይባልም እንደዚህ። ይሄ በጣም ልብ የሚጎዳ ነገር ነው በጣም። እና ከተቻለ ዝም በሉ፣ ካልተቻለ ጸልዩ። በቃ ካልተቻለ ጸጥ በሉ። ሌላው ቢቀር ከቻላችሁ ጸልዩላቸው። በቃ እግዚአብሔር እንዲረዳቸው the right person እንዲያገኛቸው ጸልዩላቸው። ከዛ ውጪ ግን የሰዎችን ልብ ማቁሰል በጣም ይሄ በደል ነው። የኛ አንደበት ሰዎችን እንዲባርክ እንዲፈውስ የተጠራ ነው እንጂ እንዲያቆስል የተጠራ አይደለም። እና ይሄንን ጥብቅ መልእክት እኔ ማስተላለፍ እፈልጋለሁ ለሚሰሙኝ፣ ቸርች ለሚመሩ፣ በቤተ ክርስቲያን ውስጥ ላሉ፣ በጸሎት ጓድ ውስጥ ለሚያገለግሉ። እኔ ባደኩበት ቤተ ክርስቲያን ውስጥ አርብ ሁል ጊዜ የጸሎት ጓድ ነበርና እዛ ህብረት ውስጥ ቸርቻችን ውስጥ ላላገቡ እህቶች ወንድሞች በየሳምንቱ ነው የምልሽ ያለ መሰልቸት ይጸለይ ነበር። በጣም የሚገራርም ነገር እግዚአብሔር ሲያደርግ አይቻቃለሁ። በጣም በልጅነቴ ነው የምልሽ። እና ከዚህ በኋላ አከሌ ያገባል ተብሎ የማይታሰብ ሰው እግዚአብሔር ብዙዎችን ሲድር አይተናል። ልጅ ሲሰጣቸው ሲባረካቸው አይተናል። አሁን እንደዛ አይነት ልብ ያስፈልጋል በቃ። ከዛ ውጪ ግን ሰዎችን የሚያቆስልና የሚጎዳ አይነት ነገር አስፈላጊ ነው ብዬ አላምንም። ላላገቡ ሰዎች እንጸልይ፣ እንዲያገቡ እንጸልይላቸው። በየቸርቻችን ባሉት ህብረቶች መካከል እርስ በርስ ሸክም እንወሳሰድ እንጂ የሚያሳዝን ንግግር ባለመናገር ጥሩ ነው የሚሆነውና ከዛ ወደ ምን ይደርሳሉ መሰለሽ? ወደ ድምዳሜ ይደርሳሉ። እሷ እኮ ሰዎችን በጣም ስለምትመርጥ ነው እንደዚህ የምትሆነው፣ እስካሁን ያላገባው እንዲህ ስለሚያደርግ ነው። የራሱን ግምት ሰዎች ማስቀመጥ ይጀምራሉ። ፍጹም ከሰውየው ባህሪ የተለያየ ነገር ማለት ነውና እህቶችም ወንድሞችም በዚህ ያላችሁ በዚህ ጉዳይ ላይ በጣም ጠንቃቃ እንድትሆኑ እግዚአብሔር ትክክለኛውን ሰው እንዲያገናኛችሁ እንድትጸልዩ። አንዳንዴ ደግሞ ኮክዬ ትክክለኛው ሰው ይመጣና እኛ የምንፈልገው አይነት ደግሞ አይሆንም። በዛም ደግሞ የሚቸገሩ አሉ። ወይ ፋይናንሻሊ በጣም ስትራግል የሚያደርግ ይሆናል፣ ግን ደግሞ ትክክለኛ ሰው ነው። ያለሽበት የኑሮ ሁኔታ ደግሞ ትክክለኛውን ሰው ትተሽ ገንዘብ ያለውን እንድታገቢ አውቄ ነው እሺ ፊት ለፊት የምናገረው። መሬት ላይ ያለው ነገር ይሄ ስለሆነ ነው የምናገረው። የእግዚአብሔር ክብር፣ የእግዚአብሔርን ሞገስ፣ የእግዚአብሔር ዓላማ የሌለበትን ሰው ከማግባት ፋይናንሻሊ ስትራግል ማድረግ ይሻላል እህቶቼ ወንድሞቼ። አሁን ሜዳውን የሞላው ገንዘብ ያለው ሰው ነው። ገንዘብ ያለው ሰው ለትክክለኛ ጥሪያችን ከጫፍ መድረስ ከፍጻሜ መድረስ እችን ታህል የሚያዋጣው ነገር የለም። ገንዘብ የእግዚአብሔርን ዓላማ ማስፈጸም የሚችል ቢሆን ኖሮ በጣም ብዙ ሰዎች ነበሩ። በፍጹም ይሄ አያደርገውም። ገንዘብ የእግዚአብሔርን ዓላማ ከጫፍ አያደርስም። ጥሪ ያለባችሁ እኔ መቸገር አልፈልግም፣ ሰፈር ማድረግ አልፈልግም ብላችሁ የእግዚአብሔር ዓላማ የሌለበትን ሰው፣ ያልዳነን ሰው፣ መንፈሳዊ ነገር ምንም ያልገባው ሰው አብራችሁ የምትሆኑ ሰዎች እህቶቼ ወንድሞቼ እግዚአብሔር አይናችሁን ይክፈትላችሁ። እግዚአብሔር ያለው ይበልጣል። የምንኖረው በጣም ትንሽዬ ዘመን ነው። ጌታ ሊመጣ በደጅ ነው ያለው። አሁን የእግዚአብሔር ጥሪ ከሌለው ዓላማ ከሌለው ሰው ጋር ተጋብተን የምንጨቃጨቅበት አይደለም።